ከሁሉም አስቀድሞ የሰራዊት ጌታ ሕያው እግዚአብሔር በልብ መታሰቡ በቃል መነገሩ ዛሬም ዘወትርም ለዘላለሙ ክብር ምስጋና ለእሱ ይሁንልን። ክቡር አባታችን መላከ ሰላም ቆሞስ በሀብተ ማርያም የዚህ ደብር ዋና አስተዳዳሪ፣ ሁላችሁም አባቶቼ ሊቃውንተ ቤተክርስቲያን፣ መምህራን ዘማሪያን፣ ምዕመናንና ምዕመናት በእግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? በትናንትና ዕድሜያችን ላይ ይህችን ቀን ቀድሶ የሰጠን አምላካችን ለስም አጠራሩ ክብርና ምስጋና ይሁንልን። ወለቱኒ እምወሀበኪ ማየ ሕይወት። የቅዱስ ዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እያብራራን እንመለከታለን። የኔን የኃጢአተኛውን አንደበት እንዲያከናውንልኝ እናንተም መስማት ብቻ ሳይሆን ማዳመጥ እንድትችሉ ሰላም እግዚአብሔር ሁላችሁ። ምክንያታችን ዛሬ በቤተ ክርስቲያናችን ስርዓት ደንብ መሰረት የሚነበበው የሚተረጎመው ወንጌል ይሄ ስለሆነ ነው። አው መምህራን ሊቃውንቱ ይሄ እንዲነበብ ምክንያት ያደረጉት ሰኔ 8 ቀን እመ አምላክ ወላዲተ አምላክ ድንግል ማርያም ውሃ ጠምቷት የተወደደ ልጇን ለምና ከድንጋይ ላይ ውሃ ፍልቆ ያጠጣበት ቀን በመሆኑ ነው። ለስም አጠራሩ ክብርና ምስጋና ይሁንልን። ማየ ሕይወት የሕይወት ውሃ በሉስ ይውላችሁ። የሕይወት ውሃ እንግዲህ ሁላችንም የሕይወት ውሃ ያስፈልገናል። እግዚአብሔር እየመራን ሕይወታችን የሚዳስሰውን የተሰበረ የሚጠግነውን ኃይለ ቃል እየሰማን እየተማማርን እንቆያለን። የአባቶቻችን አምላክ ከሁላችን ጋር ይሁን፣ እኛንም ይርዳል። ወገኖቼ እመ አምላክ ወላዲተ አምላክ ድንግል ማርያም የተጠማውን ዓለም ውሃ ያገኝ ዘንድ ውሃ የሚሰጥ ልጇን ወልዳ ለዓለም ያበረከተች አምላክ ወልደ አምላክ ዓለምን ለማዳን ምክንያት ያደረጋት ለእናትነት የመረጣት ድንግል ማርያም በዛሬው ዕለት በግብፅ በረሃ ስትሰደድ ድንግል ማርያምን ውሃ ጠማት። እንደው ይሄን ቃል ለእሷ ስንናገረው የሚከብድ ቢሆንም ግን የተፈጸመ ጉዳይ ስለሆነ እንናገረዋለን። እኛ ለስሟ ለምነን የሚጠጣ ውሃ እናገኛለን፣ የሚበላ እንጀራም አግኝተን እንጠግባለን። ለተራበው ምግብ ለመሆን ምክንያት የሆነች እናት፣ ለማንቆም የማትጨክን እናት፣ ዛሬ የራበው ሁሉ ስለ ድንግል ማርያም ብሎ የሚጠግብባት፣ እሷ ግን በግብፅ በረሃ እየተንከራተተች ከሰው ፊት ቁማ ውሃ ለመነች። ውሃ የሚሰጥ ልጅ ይዛ የውሃውን ጌታ ይዛ እሷ ውሃ ጠማት እና የተወደደ ልጇን እቅፍ አድርጋ ስታለቅስ መንደር ለመንደር ተንከራታ ሰይጣን የሰዎችን ልቦና ጨክኖባት የሚሰጣት አጥቶ ተመልሳ መጣች። ከውሃው ጥም የተነሳ ድንግል ማርያም አዘነች፣ አለቀሰች። ምናልባት እንዲህ ስላችሁ ሊደንቃችሁ ይችላል። ማን ያውቃል? ከእኛ ቤት በር ላይ ድንግል ማርያም ቆማ ውሃ እየለመነች ሳይሆን ይቀራል ብላችሁ ማነው ለእሷ አንድ ብርጭቆ ውሃውን መስጠት የሚችል ፈቃደኛ የሆነ? ምናልባት እንደ ውሃ ስንላችሁ ይሄን የወንዙን ወራጅ ውሃ ብቻ እንዳይመስላችሁ። ድንግል ማርያም የተጠማችው ከግብፅ ሰዎች የፍቅር ውሃ ነው። እውነት ነው፣ የሚጠጣ ሰው ናትና የውሃ የወንዝ ውሃ የምንጭ ውሃ ያስፈልጋታል። ግን እጅግ ውስጧን ያቃጠለውና እንዲህ አይነት መከራ እንዲወርድባት ምክንያት የሆነ የግብፅ ሰዎች ድንግል ማርያምን በእንግድነት አልተቀበሏትም። የፍቅር ውሃ ድንግል ማርያም ጠማት።
በእያንዳንዳችን ቤት ድንግል ማርያም ልጇን ታቅፋ ቆማለች። ሰላም እየለመነች የሰላሟን ፈልጋ የሰላም እናት ናትና ሰላም ትፈልጋለች። የፍቅር እናት ናትና ፍቅር ትፈልጋለች። የፍቅር ውሃ እባካችሁ አትጣሉ፣ ቂምና በቀል አትያዙ እያለች ትለምናለች። ማን ነው እናቱ ቆማ ስትለምን የሚጨክን? ታረቅ ሲሉት የማይታረቅ የበደልከውን ካስ የቀማኸውን መልስ ሲባል የሚጨክን ዝም የሚል ትውልድ ማን ነው? እናቱን የሚያሳዝን ወገኖች፣ እግዚአብሔር ከሁላችን ይርዳል። እንዲህ ያለ ታሪኩ ይቀጥላል። የማርያም ዕጣት ታውቃላችሁ? የማርያም ዕጣት የምትባል የማርያም መንገድ ይባላል። የማርያም ዕጣት ብዙ ነው ታሪኩ። ግን አሁን ለዛሬው የምንፈልገው የማርያም ዕጣት የትኛው ነው? አምላክ ወልደ አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ የማርያም ዕጣቱን ማለት ከሱ ከዕጣቶቹ አንዷ የማርያምን ዕጣት ማለት ትንሿን ዕጣቱን ወደ መሬት ጎንበስ አደረገና መሬትን እየነካካ አፈሩን ይቀላቀል ነበረ። እናቱ ከዓይኗ ላይ ውሃ እንባ ስታወርድ አየና የእናቱን ሐዘን አይቶ ከድንጋይ ላይ በማርያም ዕጣቱ ውሃ ፈለቀላት። ክብርና ምስጋና ከድንጋይ ላይ ውሃ ማፍለቅ የሚችል ልጅ አላት። ኧረ ምነው ዛሬም ወደ ኢትዮጵያ በመጣል የማርያም ዕጣቱን ይዞ ይምጣ የድንግል ማርያም ልጅ ኢየሱስ ክርስቶስ እንደ ድንጋይ ከጠነከረው ልቦናችን ላይ ውሃ ያፍልቅልን እንጂ። ድንጋይ እንደምታውቁት ዝናቡ ይወርድበታል፣ ፀሐይ ይመታዋል፣ ምንም የማይል አለት የሆነ ድንጋይ እነሆ እኛ ኢትዮጵያውያን አለት ሆነ ልባችን። ይህ ሁሉ መከራው ሌትና ቀን ይፈራረቃል። አሁንም እኮ ውሃ የማያፈልቅ ድንጋይ አለ። አይገርማችሁ? አሁንም በዚህ ልክ መከራው እየጸና የማያቋርጥ መከራ የማይረጋ ሌሊት እየገጠመን የማይጠፋ ሰዓት ከዕለት ወደ ዕለት እየነደደ የሚሄድ ሰዓት ከትናንትናው ዛሬ የውሃው ጥማት የረሃቡ ብዛት እየጸና ሄደ። ሕፃናት የእናቶቻቸውን ጡት እንደያዙ እናቶቻቸው ሙተው የእናቶቻቸውን አስከሬን ጡት የሚጠቡ ሕፃናት ሰምታችኋል? አይታችኋል? ወላጆች አይናቸው እያየ ልጇቸው ከፊታቸው ሲጠፋ በሞት ሲነጠቅ በሰይፍ ሲታረድ አያደርግባችሁ እንጂ ወላጅ ሆናችሁ ምን ይሰማችኋል? እንዲህ እኮ ነው ድንግል ማርያም የምታዝነው። ምናልባት እንዲህ ስንል አሁን እንደ ሀገርም እንደ አንድ ሃይማኖትም ብዙ ነገር ልናስብ እንችላለን። ተው እንጂ ምዕመናን፣ እኛ ያቃጠልነው ቤት፣ እኛ በኃጢአት ያነደርነው ቤተ መቅደስ፣ እኛ ያፈረስነው ሕንፃ የለም። የኛ አይነገርም እንጂ ኪስ የለውም እንጂ እኛ ያቃጠልነው እኛ ያፈረስነው እኛ ያበላሸነው ሕንፃ የለም። ስላልታየ ለካሜራ ስለማይመች እንጂ ከካሜራ የተሰወረውን እኛ አምላክ አይቶታል። መድኃኔዓለም ጉዳያችን አሳልፎ ለጋዜጠኛ ለካሜራ አይሰጠውም እንጂ እንተርገት ሊያገኘው አይችልም እንጂ በእያንዳንዳችን ሕሊና ብዙ ቤተ መቅደስ ተቃጥለዋል። ብዙ ወገኖቻችን ከዚህ ቤተ መቅደስ ጠፍተዋል። ይህ ነው ውሃ ጥማት ማለት። ይሄ ብሎ መመለስ አልቻልንም። ወደ የዚህ አቅጣጫ እየሄድን እንደሆነ እናስተውል። ሰላም እግዚአብሔር ከሁላችን ጋር ይሁንልን። መነሻችን ይሄ ነው። የዛሬ ቁም ነገር ትምህርታችን ይሄ ሕይወት ውሃ አይደለ? ድንግል ማርያም ውሃ ለምና ውሃ ጠምቷት ውሃ ያገኘችበት ቀን ሰኔ 8 ልጇ ከድንጋይ ላይ በማርያም ዕጣቱ ውሃ ያፈለቀበት ቀን። እኛ ኦርቶዶክሳውያን አሁን ውሃ የሚያስፈልግበት ዘመን ነው። ምዕመናን ውሃ ጠምቶናል። የአንድነት የፍቅር የንስሐ ሕይወት ታውት ወንጌል ይተረጎማል፣ ቅዳሴ ይቀደሳል፣ ኪዳን ይደርሳል። ምን ጎሎን ነው መለወጥ ያቃተን? ምዕመናን ምን አጥተን ነው? ከትናንትናው በበለጠ አገልግሎቱ ይከናወናል። ግን ለምንድን ነው ይሄ ሁሉ ዝናብ ይሄ ሁሉ ፀሐይ እየተፈራረቀበት ምንም የማይል አለት የሆነ ድንጋይ? ግን እውነቱን ልንገራችሁ፣ የሰማችሁ ነው።
ድንግል ማርያም ከጠየቀች የማይሆነው ነገር ይሆንላታል። ውሃ ከመሬት ይፈልቃል እንጂ ከድንጋይ ላይ ውሃ አይፈልቅም። ድንግል ማርያም ካለች እንደ ድንጋይ ከጠነከረ ሕሊና ላይ የንስሐ ሕይወት ማፍለቅ የሚችል ልጅ አላት። የፍቅር ውሃ ማፍለቅ የሚችል ልጅ አላት። ስለዚህ ሁላችን ጋር የዕለቱ ወንጌል ለዚህ ሊስማማ ተደርጎ የተዘጋጀ ነው። ሊቃውንቱ ስንኛቸው በጣም እጅግ የረቀቀ ነው። እስኪ ወደ ወንጌሉ እንግባ፣ አብረን እንጓዝ። ወደ ኋላ የሚቀርሰው እንዳይሆን ሁላችሁም አሁን በአንድ መርከብ ተሳፍረናል። ምናልባት ግን ከመርከብ በቀዳዳ ወይም ደግሞ ዘሎ የሚወድቅ ሰው እንዳይኖር ራሳችሁን ጠብቁ። አሁን በአንዲት መርከብ ውስጥ ያለ ነው። በየመሃል የህሊና ማዕበሎች ሊነሳ ይችላል። ተዘጋጁ። የህሊና ማዕበሎች ማለት የተለያዩ ትዝታዎች፣ ሚስኮሎች ይመጣሉ ወደ ዓለም የሚወስዱ ከወንጀል መረብ የሚያወጣን ሰይጣን ያድናል፣ ይወስዳል። ራሳችሁን ከሌባ ጠብቁ። እግዚአብሔር ከሁላችን ጋር ይሁንልን። ቀጥሎ ወንጌል የቅዱስ ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 1 ጀምረን እንመልከት። ሳምራዊት ሴት የህይወት ውሃ በሉት። የህይወት ውሃ፣ ህይወት ያለው ውሃ። ጥያቄ ልጠይቃችሁ። የታሸገ ውሃ ብዙ ጊዜ ቢያስቀምጡት ምን ይሆናል? ይበላሻል። ለምን ነው የሚበላሸው? ውሃ በተፈጥሮው በውስጡ ነፋስ የተዋሃደ ነው። ከነፋስ አይለይም። ታሽጎ ብዙ ጊዜ ከቆየ ደግሞ የሚንቀሳቀሰው የነፋስ ኃይል ስለሚያጣ ውሃው ይገማል፣ ይበላሻል። አስተውሉ ምዕመናን። ውሃ በተፈጥሮ ከነፋስ አይለይም። ነፋስ ውሃን አይለየውም ማለት ነው። ነፋስ የተለየው ይበላሻል። ሚስጥሩን ልጠቁማችሁ። ነፋስ መንፈስ ቅዱስ የተለየው ሰው ይበላሻል፣ ይገማል፣ ይሸታል። ምን የተለየው? በነፋስ የተመሰለ መንፈስ ቅዱስ ሲለየን እንበላሻለን። እና አሁን ምን እየሆነ ያለ ነገር እንደሆነ ታውቃላችሁ። የመበላሸት ዘመን ገጥሞናል። ታሽጎ እንደሚቆይ ውሃ፣ ከነፋስ እንደተለየ ውሃ እንዲህ አይነት የመሸት የመበላሸት ጊዜ ገጥሞናል። ግን ከመበላሸት በኋላ ደግሞ መጥራት አለ፣ መታከም አለ፣ መድኃኒት አለው። እንደተበላሹ መቅረት አይቻልም። ሁላችሁም እንደምታውቁት ምዕመናን ሳምራውያንና አይሁዳውያን አይስማሙም። አንድ ሰው ከገሊላ ከይሁዳ ተነስቶ ወደ ሌላ ሀገር አቋርጦ መሄድ ቢፈልግ ሰማርያ በሚባለው ቦታ ማለፍ አይቻልም። ምን ስላለ? አጋጆች አሉ እዚህ አካባቢ፣ አያሳልፏቸውም። የሚያግዟቸው ደግሞ አይሁዳውያን ብቻ ከሆኑ ነው። ሳምራውያን ለሳምራውያን አይነኳቸውም። ይደበድቧቸዋል፣ ይቀሟቸዋል፣ ይገድሏቸዋል። እነማንን? አይሁዳውያንን፣ ኢየሩሳሌማውያንን። ስለዚህ በሰማርያ አቋርጦ የሚያስከል የቅርብ መንገድ እያለ እሱን ትተው በዮርዳኖስ፣ አሁን የእስራኤል መልክዓ ምድር ምናልባት እንግዲህ ላታውቁ ትችላላችሁ። መጽሐፍ ቅዱስ እንደሚያሳየን ወደ ገሊላ ለመሄድ የሚያቋርጥ ሰማርያ ነው። ሰማርያን ግን ማለት ስለማይቻል ክፉ አመፀኛ ሰዎች ስላሉ በዮርዳኖስ ዙረው ነው የሚሄዱት። የመልክዓ ምድሩ አቅጣጫ ይሄን ይመስላል። ብዙ አላደግማችሁ እዚህ ላይ አምላክ ወልደ አምላክ ከዕለታት አንድ ቀን ወደ ገሊላ መሄድ ፈለገ። ከይሁዳ ወደ ገሊላ፣ ከይሁዳ ወደ ገሊላ ለመሄድ ምክንያት የሆነበት ራሱን የቻለ ሌላ ታሪክ አለው። ለዕለቱ ወደምንፈልገው ሚስጥር ነው የምንሄደው። ነገር ግን እንደ ሌሎች ሰዎች በዮርዳኖስ አቋርጦ መሄድ ለሱ አላስፈልገውም። በየት ሊሄድ ነው? ማንም ሰው የማይሄድባት፣ አጋቾች፣ ክፉ ሰዎች፣ ገዳዮች፣ ጨካኞች ባሉባት ስፍራ በሰማርያ አድርጎ ሊሄድ ወደደ። ግድ ሆነበት ይላል ቅዱሳት መጻሕፍት እንደሚነግሩን። ምን ሆነበት? ግድ የሆነበት ምናልባት እነዚያን አመፀኞች ማጥፋት ስለሚችል እንዳይመስላችሁ፣ ኃይለኛ ስለሆነ እንዳይመስላችሁ። በዚያ በሰማርያ ከተማ ውስጥ አንዲት ውሃ የተጠማች ምስኪን ሴት አለች። እሷን የማዳን ሕይወት ነው ያስገደደው። አያችሁ፣ በየመንደራችን ሰማርያ የሆነብን አለ።
ውሃ የጠማችሁ ካላችሁ አምላክ ወደ እናንተ ቤት ሊመጣ ግድ ይሆንበታል። የአምላክነቱ ቸርነቱ ፍቅሩ ያስገድደዋል። ምን ሊያደርግልን? የሕይወቱ አይሰጠን ይገደዳል። እናም እንደ ሌሎቹ በዮርዳኖስ ሳይዞር በአቋራጭ በሰማርያ ሲሄድ ታላቁ አባት ቅዱስ ያዕቆብ ተዘምሪን በበግ የገዛው መሬት አለ። እንግዲህ ቀደም ባለው ታሪክ ስናይ በከብቶች መሬት ይገዛል። እንዳሁኑ ባልሆነበት ዘመን ማለት ነው። በአንድ በግ አንድ መሬት ይገዛ ነበር ያን ጊዜ ማለት። ስለዚህ ዘምሪን ከሚባል ሰው በእንስሳት በጎች ነው ቦታው የተገዛው። እዚያ ጉድጓድ አለ። ለልጁ ለዮሴፍ ደግሞ ርስት አድርጎ ወይም ደግሞ አባት ለልጁ ገንዘብ እንደሚሰጥ ያው ኑዛዜ ማለት ነው ለልጁ ሰጥቶታል። ያ ጉድጓድ ውሃ የዮሴፍ የያዕቆብ ጉድጓድ ውሃ። እዚህ ላይ ብዙ አላቆያችሁ፣ ወደ ሊቀጥለው እንጓዝ። እንደተሳፈራችሁ እርግጠኛ ሁኜ ነው እንግዲህ ዛሬ የመርከቡ ካፒቴን አጋጣሚ ድል ደርሶኝ እኔ ነኝና እየተጓዝን እንደሆነ ተስፋ አደርጋለሁ። አብረን ሁላችንም ማንም ከመርከቡ የቀረ የለም። አምላክ ወልደ አምላክ አሁን ሰማርያ ደርሷል። የያዕቆብ ጉድጓድ ላይ ደርሷል። የያዕቆብ ጉድጓድ ደግሞ ጉድጓድ በተፈጥሮ ውሃ ከተቀዳ በኋላ አመፀኞች እንዳያበላሹት መርዛማ ኬሚካል እንዳያደርጉበት በትልቅ ድንጋይ መዘጋት አለ። ብዙ እረኞች በአንድ ላይ ሆነው ጉድጓዱን ይዘጉታል። ሲቀዱ ብዙ ካልሆኑ በግዳይ አይቻልም። ጉድጓዱ ተዘግቷል። ለምን? የወራጅ ውሃ አይደለም፣ የምንጭ ውሃ አይደለም። የምን ውሃ ነው? የምንጭ ውሃ ሁልጊዜ አዲስ ነው። ወራጅ ውሃም ሁልጊዜ አዲስ ነው። ችግር የለም። ቆሻሻ ቢመጣ መልሶ ይጠራል። የጉድጓድ ውሃ ግን ኬሚካል ከገባበት፣ ቆሻሻ ከገባበት ይበላሻል። ጥንቃቄ ያስፈልገዋል። እዚያ ጉድጓድ ላይ ሰዎች ውሃ ይቀዳሉ። አምላክ ወልደ አምላክ ደግሞ ከይሁዳ ተነስቶ 6 ሰዓት ላይ ሰማርያ ደረሰ። የያዕቆብ ጉድጓድ ስፍራ ላይ ደረሰ። መድኃኔዓለም 6 ሰዓት ላይ ደከሙ። የሰማችሁ ነው ምመና ምን አለው አልኳችሁ? ደከመው። የእኛ ጌታ የደከሙትን የሚያጸናው አምላክ ደከመው። አንተ ኢሃማሚ ዘከመሪና ከምስላ ይላል ቅዱስ ቄርሎስ። አንተ ሃማሚ ዘከመሪና ከምስሌነ። አዎ ከአጋር ስናይ ተዋሕዶን ስንመለከት አንተ አትታመምም፣ እንደ አምላክነት አትታመምም። እንደኛ ግን ሰው ስለሆንክ ትታመማለህ፣ ትደክማለህ፣ ትራባለህ ይላል ቅዱስ ቄርሎስ። ስንት ሰዓት ላይ አልኳችሁ? 6 ሰዓት ላይ ደከመው። አምላክ ወልደ አምላክ በለበሰው ሥጋ 2 ጊዜ አስከፊ የውሃ ጥማት ገጥሞታል። 2 ጊዜ አስከፊ የሆነ ድካም ደርሶበታል። በሥጋው ለእኛ ብሎ የእኛን ድካም ወስዶ ደከመው። የእኛን መራብ ወስዶ ተራበ፣ ተጠማ። 6 ሰዓት ላይ በ3 ሰዓት የመስቀል የማዘጋጅ ጉዳይ ከተፈጸመ በኋላ 6 ሰዓት ቀራንዮ ላይ የተሰቀለበት ጊዜ ነው። በኋላ በድጋሚ የደከመበት ጊዜ ነው። የመጀመሪያው ድካም ግን ሰማርያ ነው። ደከመው፣ አጠማው፣ ተንገላታ። የያዕቆብ ጉድጓድ ላይ ትንሽዬ በረሃም ቢሆንም ዛፍ አለች። እዚያ ዛፍ ስር ያለች ድንጋይ ላይ ድንጋዩ ላይ መድኃኔዓለም ደግሞት አለ። ደግሞት መድኃኔዓለም ድንጋይ ላይ አረፈ። አዎ የታደለ ድንጋይ የደከመውን መድኃኔዓለምን ተሸከመ። እኛም እኮ ድንጋይ ብንሆን ፈቃደኛ ከሆን ልባችን እንደ ድንጋይ ቢጠነክር መድኃኔዓለም እኛ ልብ ላይ ሊያርፍበት ይፈልጋል። ሲደክመው የሚያርፈው የእኛ ሕሊና ላይ ነበረ። ግን ለማሳረፍ የተዘጋጀ ልብ ይኖረን ይሆን? በበረሃው ድንጋያማ ስፍራ ላይ መድኃኔዓለም ደክሞት አረፈ። እባካችሁ መድኃኔዓለም ሲመጣ እስኪ ልባችን ላይ ረፍ ይበል። እናሳርፈው እስኪ እንጎዝጉዝለት። በእውነት ነው የምላችሁ። እስኪ ሾሁ ይነሳ። ንጉሥ እኮ ነው መድኃኔዓለም። የአንድ ባለስልጣን እንኳን መንገድ ይለቀቅለት የለም እንዴ? ይነጠፋል፣ ይጎዘጎዛል አይደለ? መድኃኔዓለም ደግሞ የሚፈልገው የእኛ ሕሊናን አዎ ማረፍ ይፈልጋል። ግን ሾህ ከሆነ ምዕመናን የጭቃ ሾህ ታውቃላችሁ?
ቂምና በቀል ማለት እኮ ነው። ይሄ ክፋት፣ መገዳደል፣ መጨካከን ያለበት እንዲህ አይነት ልቡና ላይ መድኃኔዓለም ለማረፍ አይፈልግም። ድንጋይም ቢሆን የለሰለሰ የተሻለ ነገር ይፈልጋል መድኃኔዓለም። ደክሞት አረፈ። ሲደክመው ጥላቻ ሲበዛ መድኃኔዓለም ይደክመዋል። መጨካከል ሲበዛ መድኃኔዓለም ይደክመዋል። የሚያሳርፈው ይፈልጋል። አሁን ዓለም በዚህ ሁኔታ ነው ያለው። የሚቀመጥበት አጥቶ የሚያርፍበት አጥቶ መድኃኔዓለም እየተንገላታ ነው መስቀል ተሸክሞ። በየቤታችን በየመንደራችን በዓለም ዙሪያ ሁሉ መድኃኔዓለም ደክሟል። እንደው ደክሟል ስላችሁ ድፍረት እንዳይሆንብኝ፣ የእኛ ኃጢአት ነው ያደከመው፣ የእኛ ክፋት የማይመለሰው እንደ ድንጋይ እየጠነከረ ሕሊናችን ያደክማል። እኛም ደክሞናል፣ ያደክማል። ብሏል። ከቃሉ ጋር ናችሁ። ሰዓት ብዙ ሰዓት ነበር። 6 ሰዓት ላይ አንዲት ከሳምራውያን መንደር ውስጥ እየባከነች ሸክላዋን ተሸክማ ውሃ ልትቀዳ፣ ጀሪካን አይደለም። ሸክላ ታውቃላችሁ? ግን እናቶች ሸክላ ከምን የሚሰራ? ከአፈር የሚሰራ የውሃ መቅጃ። የውሃ መቅጃዋን ስራዋን ተሸክማ 6 ሰዓት ወደ ወንዝ ወረደች። ክፍል 2 ልጠይቃችሁ ብያለሁ ወገኖቼ። በተለይ እንደ ኢትዮጵያውያን ባህል ውሃ የሚቀዳው ስንት ሰዓት ነው? እየጠየቅኩ ነው ማስተምራችሁ ዛሬ። ውሃ የሚቀዳው ስንት ሰዓት ነው? አታውቁም? ነገሩ ቤት ውስጥ ያው ቧንቧ ቤት ስለሆነ አሁን ያው ሊጠፋችሁ ከቻለ አላውቅም፣ ግን እንደው ቀደም ያላችሁ እናቶች ካላችሁ ታሪክ ያልጠፋባችሁ ጠዋት ወይም ደግሞ ማታ፣ እንደው ከሁሉም የሚመረጠው ጠዋት ነው። በተለይ ማይ ውሃ፣ ይሄ ለጸበል የሚሆን ውሃ የሚቀዳ ስንት ሰዓት ነው? ከጠዋትም ሌሎች ሴቶች ገና ውሃ ሳይቀዱ ውሃውን ወፍ ሳይቀምሰው ለጸበል ውሃ ይቀዳል። ውሃውን ምን ሳይለው ወፍ ሳይጮህበት። ምዕመናን ዛሬ እኮ እኛ ጸበሉ ላይ ገድሉን፣ አዎ የቅዱሳንን የነ ቅዱስ ኪሮስን ገድል ደግመን የቅዱሳኑን ድርሳኑን አድርሰን ውሃው ምን ይሆናል? ጸበል ይሆናል። አያችሁ፣ የገድላት አንደበት ይጮህበታል ውሃው ላይ። የቅዱሳን አንደበት እንዲጮህ ይደረጋል ውሃው ላይ። ግን የሚቀዳው ምን ሳይጮህበት ነው ነበረ ልበላችሁ እንጂ። ዛሬ ግን አይደለም። ውሃ ቀርቶ ገድሉ እየተነበበ ቅዳሴ እየተቀደሰ ወንጌል እየተተረጎመ ውሃው ላይ የምንጮህበትኛው እንጮሃለን። ውስጣችን ነፃነት የለውም። ክፋት አለ፣ ተንኮል አለ፣ መላየት አለ፣ ዝሙት አለ። ገድሉ በሚደገበት ዙሪያ ላይ ቅዱሳት መጻሕፍት በሚነበቡበት ደግሞ ከወፎቹ በበለጠኛ ድምፅ ነው የሚጮህበት። እሱ አሁን ለዛሬው ታሪካችን ስለማይሆን ወደምፈልገው ምስጢር ነው የምንሄደው። ከመርከቡ ግን እንዳልኩ ያቺ ሴት መጣች 6 ሰዓት ላይ። ያለ ወትሮ ነውር አይደለም። ሴት እንዴት ሸክላዋን ይዛ ውሃ መቅጃዋን ይዛ እንዴት 6 ሰዓት በጠራራ ውሃ ትቀዳለች? ደግሞም እኮ እንዳባባል 6 ሰዓት የክፉዎች ሰዓት ነው አይደል? የክፉ ሰዎች፣ ጠንቋዮች፣ ሰይጣን የሚጠሩ ሰዎች፣ ደጋሚዎች። ደጋሚ ስላችሁ ደግሞ ዳዊት ደጋሚ አለ አይደል? እሱ የተቀደሰ ስራ። እንደው ደጋሚ ሲባል ሁሉ ክፉ ነገር እንዳታደርጉት። ዳሰ ማርያም የሚደግሙ ዳዊት የሚደግሙ አሉ አይደል? ደግሞ ስመ ሰይጣን የሚደግሙ ሰዎች የሚመላለሱበት የክፉ ሰዎች ሰዓት ነው 6 ሰዓት። ህሊናችሁን ጠይቁት። ይህች ሴት ባህሏን አታው ነው? ምን ሆና ነው 6 ሰዓት ውሃ ልትቀዳ የመጣችው? ያለ ወትሮ ሴቶች ውሃ በማይቀዱበት ያለ ሰዓት ነው አይደለም? ምንድን ነው 6 ሰዓት ያመጣል የሚለው ነገር ትንሽ ነገር ልጠቆማችሁ ምዕመናን። ይህች ሴት አገሯ የት ነው? አልተሳፈራችሁም ማለት ነው። ሳምራውያን ናት። ከሳምራውያን መንደር የመጣች ሴት ናት። ይህች ሴት በሳምራውያን ታሪክ መሰረት አንድ አስከፊ ነገር ተከናውኗል በሕይወቷ። ወገኖቼ፣ እህቶቼ፣ እናቶቼ ከእንዲህ አይነት መከራ እግዚአብሔር ይጠብቃችሁ። በተለይ ደግሞ ለእንዲህ አይነት ታሪክ ጻድቁ አባታችን አባ ኪሮስ ስለዚህ መድኃኒት ነው።
እንደው የእመቤታችን ጽላት ባለበት የጻድቁ የኪሮስ ጽላት መኖሩ በራሱ የሚገርም አገዛዝ። በእርግጥ ታስቦ የተደረገ ሊሆን ይችላል። መድኃኒት ነው። የሕይወቱ አለማስገኘት ጸበሉ እንመጣበታለን። ያቺ ሴት ለአቅመ አዳም ስትደርስ የጋብቻ እድሜ ሲደርስ ባላገባች 5 ጊዜ ባላግብታለች። ከ5ቱ የመጀመሪያውና አንደኛውና የመጨረሻውን ነግሬያችሁ ወደሚቀጥለው ታሪክ አብረን እንጓዛለን። መጀመሪያ ገበሬ ነው ያገባችው። አገባች። ፍቅራቸው ኑሯቸው እጅግ በጣም ሰላም ነበረ። አንድ ቀን ከእርሻው እንደመጣ ራሱን አመመው። ሲጨነቅ አደረ። ቀኝ እጇን የቀኝ እጁን ጨብጣ እሱ ሲጨነቅ እሷም ትጨነቃለች። ታሪኩን ጠቅለል ሳደርገው ባልታሰበ ሁኔታ ልቧ ተሰበረ። ያ ጀግና ገበሬ አፈርና ድንጋይ አቀላጦ ስንዴና ጤፉን አምርቶ የቤቱን ጎተራ የሚሞላው ውሎ ሲመጣ የልቧን ሰላም የሚሞላው ደስ የሚላት ድንገት ልቧ ተሰበረ። ውድ ባለቤቷ አረፈ። ባለቤት ማለት ምን ማለት ነው? አሁን እስኪ ትርጉሙ ነጠላ ትርጉም አለው። ባለቤት ሴትም ባሏን ምንድን ነው? ባለቤት ባልን ለሚስቱ ምን ይባላል? ባለቤት ምን ማለት ነው? በዓል ማለት ምን ማለት ነው? በዓል ማለት እኮ ትንሣኤ፣ ፋሲካ፣ ልደት፣ ጥምቀት እያልን የምናከብረው በዓል አለ አይደል? ስለዚህ በዓል ማለት የቤቱ ደስታ ማለት እኮ ነው። የቤቱ ደስታ ሚስቱ ናት። የቤቷ ደስታ ምንድን ነው? በዓል ነው። ትምህርታችን ስለ ጋብቻ አይደለም። ቁም ነገሩን ላንሳው ብዬ ነው። ባለቤቷ ማለት የቤቷ ደስታ ሰላሟ ጠፋ፣ ልቧ ተሰበረ። በሚቀጥለው ደግሞ ያው ለውጥ ከመጣ ደግሞ ከተሻለ ተብሎ ወታደር አገባች። ይሄ በተለይ በእኛ መጽሐፍ ቅዱስ ትርጓሜ ብዙ አይገኝም። በአይሁዳውያን መጽሐፍ የሚገኝ ታሪክ ነው። ጠቅለል አድርጌ የምነግራችሁ። ወታደር ደግሞ አገባች። ፊት የምትሰማው ስለ ጤፍ፣ ስለ ስንዴ፣ ስለ እርሻ፣ ስለ አዝመራ፣ ስለ ዝናቡ ነበር። አሁን ደግሞ የምትሰማው ስለ ጦርነት፣ ስለ ጎሳዎች መገዳደል፣ ስለ እልቂት፣ ስለ ደም መፍሰስ ነው። አሁን ደግሞ የምትሰማው ለምን ውሎ የሚመጣው እንዲህ አይነት ታሪክ ነው። አንድ ቀን የጎሳዎች ጠብ ተነሳና ጉዳዩን ሊያበርድ ሄደ። ባለቤቷ ወታደር ነው ብያቸዋለሁ። አጋጣሚ ሆኖ ነገሩ አልቀናውም፣ በሰላም አልተመለሰም። እሱም እዚያው ደሙ ፈሶ ቀረ። እሷ ባለቤቷን በደስታ ስትጠብቅ ጥቂት ሰዎች ተመለሱ ከወታደሮቹ። ነገሩን አረዳት፣ ሞተ። የሚቀጥለው እንዲህ አይነት እያለ 5 ባሎች ሞቶባት። አንዳንድ ጊዜ እንደውም ለሰርግ የተጣለው ድንኳን መልሶ ለእድር ለሀዘን የሚሆንበት አጋጣሚ አለ። እንደው አያድርግ እንጂ በእውነቱ የአይነት ታሪክ አገጣጣሚ ነው። እጅግ በጣም አሳዛኝ ነው። መጨረሻ ላይ ይላል፣ የመጨረሻው ልንገራችሁ። መጨረሻ ላይ 5 ባሎቿ ከሞቱ በኋላ 6ኛው ቤት ተከራይታ አስቀመጠችው እንዳይሞትባት ለብቻ ብቻ። በመዝገብ በሀገራዊ መዝገብ ላይ ባል የላትም የምትባል ሴት በሳምራውያን ውርደት ነው፣ ክብር የላትም። አሁን የተሰበረው ልቧ አይጠገንም። አሁን ባል ያገባችው ሀዘኗን ልትረሳ ልቧ ሊጠገን አይደለም፣ እንደገና በደስታ ልትኖር አይደለም። አሁን ባል ያገባችው ባል የላትም ከመባል ብቻ ለመዳን ሩቅ ቦታ አስቀምጠዋለች። አይገናኙም። ግን ምኗ ነው? በቃ የሐሰት ባል እንጂ እውነተኛ ባል አይደለም። የችግር ባል እንጂ እውነተኛ ባለቤት አይደለም። ማለት ባለቤት ማለት ደስታ ማለት ነው። ክብረ ባል የለም፣ ከቤቷ ደስታ የለም። አሁን ባል የለም። ለይስሙላ ለመዝገብ ለዜግነት መዝገብ ብቻ ባል አግብታ ቤት ተከራይታ አስቀምጠዋለች። ይቺ ሴት ይላል ታሪካችን፣ በተለይ ትርጓሜ መጽሐፋችን ደግሞ ሳምራውያን ሰዎች ሴቶች ሲያዩዋት ያነዷት፣ ይሰብሯት። በህመሟ ላይ ደግሞ ህመም ይጨምሩባታል። ለምን? ይቺ ባልገዳይ መጣች ገደቢ ሲሏት። በአጠቃላይ ከጎረቤቶቿ ሴቶች ጋር አትገናኝም። ቡና አብሮ መጠጣት የለም፣ ምሳ አብሮ መብላት የለም።
እንደው በጣም ትንሹ ነገር እኮ ወንዝ ወርዶ ውሃ መቅዳት ነው አይደል? ከሴቶች ጋር ወንዝ ወርዳ ውሃ ትቀዳለች። ለምን መጣች ይላታል። ገዳይ ይስቁባታል። እሷን ሲያዩ ይጠቃቀሳሉ። ሲጫወቱ የነበሩ ሴቶች ጸጥ ይላል። መጣች ይላል። ስለዚህ ውሃ ልትቀዳ 6 ሰዓት ያመጣል። ሴቶቹ ከሚያቃጥሉ የ6 ሰዓት ቢያንስ ፀሐይ ቢያቃጥለኝ ይሻላል። ከታች ያሸዋው ግለት ከላይ ያለው የፀሐይ ሙቀት ያቃጥል ይሻላል። ምላስ አጥንት አለው የለውም? አለው የለውም? የለውም ማለት አጥንት የለውም። ምላስ ግን አጥንት ይሰብራል። ምላስ ሳምራውያን በምላሳቸው በአንደበታቸው ልቧን ሰበሯት። የሚነጋገሩት ስለሷ ነው። በአንድም በሌላ ጉዳይ ቢነጋገሩ የሚመስላል ስለሷ ብቻ ያወሩ ይመስላል። ያው የተጎዳ ሰው መቼም ስሜቱ በዚህ ልክ ነው ማለት ነው። እሷን ተቸግራ የዕለት ጥሟን ለማስታገስ ከሰው ተደብቃ በክፉ ሰዓት በውሻ ሰዓት ይላሉ ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌል ምዕራፍ 4 ሲተረጉሙ 6 ሰዓት ውሻ ውሃ ፍለጋ እያለከለከ ምላሱን አውጥቶ ወደ ወንዝ የሚወርድበት ሰዓት ሰዎች ውሻ ስላደረጓት ይህች ሴት በውሻ ሰዓት ሰዎች በነገር ከሚያቃጥሏት እውነት ይሻላል የፀሐይ ማቃጠል። ክፉ ነው፣ ነገር ይጎዳል። በነገራችን ላይ በመሳሪያ የቆሰሉ ሰዎች እኮ ታክመው ይድናሉ። በምላስ የቆሰሉ የተጎዱ ሰዎች እኮ ሕክምና የላቸውም። ፈርሱ ሩቅ እኮ ነው። ብዙ ወገኖቻችን ጉዳት ደርሶባቸው ሕክምና ሄደው አጥንታቸው ውስጥ የተሰበረው ሳይቀር ታክመው ይድናሉ። አቤት ሆስፒታል ሄደው ያልታከሙ ለስብራታቸው መድኃኒት ያጡ በተለይ በዚህ ዘመን ምዕመናን ስንቱ ተሰብረዋል። ስብራት ደርሶበታል። ኦፕሬሽን ተደርጎ ሊታከም የማይቻል ህመም ወላጆች በልጆቻቸው ተሰብረዋል። ወንድሞች በወንድሞች ተሰብረዋል፣ ተጎድተዋል። ይሄን የሚያክመው ንስሐ ብቻ ነው። እውነት እንገራችሁ እንዲህ አይነት ህመም የሚዳነው ሆስፒታላችን ስንዷ መሬት ቅድስት ቤተክርስቲያን ብቻ ናት። ይሄን የምንጠቅመው የቴክኖሎጂው ዓለም በነገር የተጎዳን ሰው ማከም አይችልም። የተሰበረ ልብ ኦፕሬሽን አድርጎ ማዳን አይችልም። የተሰበረ ልብ፣ የተሰነጠቀ አጥንት ይቺ ሆስፒታል ታክማለች፣ ትፈውሳለች። መድኃኒት አላት፣ ማስታገሻ እኮ አላት፣ ፍጹም መድኃኒት አላት ይቺ ቤተክርስቲያን። ሁሉም ሰው ተሰብሯል፣ ሕክምና ያስፈልገዋል። ግን መጣት ያቃተን ወደ ሆስፒታሉ ሰውየው ምን አለ? አይኑን ታሞ በጣም የሚወደው ዶክተር ነበረውና ሄዶ አይኑን ታክሞ ይድናል። እና ዶክተሩን በጣም ስለሚወደው ሌላ ቀን ደግሞ እግሩ ሲታከም እግር የሚያከሙ ሰዎች ሲባል አይ እኔ ማምነው የምወደው እዚህ ቀደም አይኔን ያከመኝ ሰው አለ እንዳለው በዶሮ ይላል። ግን ይቻላል? አይቻልም። ስለዚህ የተሰበረልን መድኃኒት መስጠት የምትችል የምታክም የተበላሸ ህይወት ውሃ ነፋስ ሲለየው የተበላሸው ህይወታችን መንፈስ ቅዱስ ሲለየው የተበላሸውን ውሃን ማከም የሚችሉ ድርጅቶች አሉ። የተበላሸን ህሊና ግን ማከም የሚችሉ ድርጅቶች የሉም። ይህችው ተቋም ብቸኛዋ ተቋም ተመሳሳይ የሌላት ኦርቶዶክስ ተዋሕዶ ሃይማኖት ቅድስት ቤተክርስቲያናችን ናት። የተሰበረ ልብ ማከም የምትችል ይህችን ሆስፒታል የሰጠን እግዚአብሔር የተመሰገነ ይሁን። መርከቡ እንደተሳፈራችሁ ተስፋ አለኝ። አሁንም እንቀጥላለን። ማንም ከመርከቡ እንዳይወጣ ራሳቸውን ጠብቁ፣ ሌባ እንዳይሰርቃችሁ። ሰላም ያድርገውላችሁ ጋር ይሁንልን። ይቺ ሴት ልቧ ተሰብሮ በነገር በምላስ የተጎዳች ናት። ውሃ ልትቀዳ 6 ሰዓት የያዕቆብ ጉድጓድ ላይ ስትደርስ መድኃኔዓለም ደግሞ ተቀምጧል። ለካ ዮሐንስ አፈወርቅ መድኃኔዓለም በዚህ በጠራራ ሰዓት የደከመው
በእግሩ ተጉዞ ከይሁዳ ወደ ገሊላ ለመሄድ በዚህ ለመምጣት ያስገደደው ይህችን ሴት ፍለጋ ነው። ማንም እኮ አልነገረውም። በቴሌቪዥን አልተወራም፣ በኢንተርኔት አልተለቀቀም፣ በካሜራ እይታ አልተዳሰሰም። ማንም ጋዜጠኛ አልዘገበለትም። መድኃኒዓለም ያውቃል። የተጎዳ ልብ የት እንዳለ ያውቃል። የተሰበረ ልብ የት እንደሆነ ያውቃል። እውነት ልበላችሁ፣ በቤታችን ሁሉ ያለው ስብራት መድኃኒዓለም ያውቃል። እምዬ ኢትዮጵያ ልቧ እንደተሰበረ መድኃኒዓለም ያውቃል። ልቧ ተሰብሯል። ስነዷ መኔት ሆስፒታሏ ቤተክርስቲያን እሷም እኮ ልቧ ተሰብሯል። ማን ነው እንዲህ ያደረጋት? ያሳዘናል። ልቧን የሰበራት እኛው ልጆቿ። ወላጆች በልጆቻቸው ጉዳት እንደሚደርስባቸው እኛ ልጆቿ ቤተክርስቲያንን አሳዘናት። በራሷ ላይ ጉዳት አወረድንባት፣ መዓቱን አመጣንባት። ምን ታድርግ? እናት ስለሆነች ምን ታደርገናለች? አትከለክለን፣ አትንፋትን። ምን ስለሆነች ማንም ዚያ ሰይፍ የያዘ መልአክ በር ላይ ሊቆም ማን ይገባ ነበር? እኛም እናንተም ማንም አይገባ። ግን እናት ስለሆነች የአባት ቤት ስለሆነ ልጅ የሆነ ሁሉ ከመጣ አይከለክልም። መድኃኒዓለም የያዕቆብ ጉድጓድ ላይ በር ላይ ተቀምጧል። ወገኖች እውነት ነው የምላችሁ፣ ሕይወታችን የያዕቆብ ጉድጓድ ሆኗል። የተዘጋ ጉድጓድ ታውቃላችሁ? እረኞች ካልመጡ የማይከፈት ጉድጓድ። ልባችን ሩቅ ነው፣ ጉድጓድ ሆኗል። በላዩ ላይ ድንጋይ ተጭኖበታል። ያዕቆብ ካልመጣ ድንጋዩ አይነሳም። ብዙ እረኞች ካልመጡ የጉድጓድ ውሃ አይከፈትም። እውነት የኢትዮጵያውያን የሰላም ጉድጓድ ያዕቆብን እየጠበቀ ይሆን? ማን ነው እረኛ ጉድጓዱን ድንጋዩን የሚያነሳልን? ወይ አንድ ያዕቆብ መምጣት አለበት፣ ወይም ደግሞ ብዙ እረኞች መምጣት አለባቸው። አለ እኮ ድንጋዩን የሚያነሳው መድኃኒዓለም ያዕቆብ እኮ አለ። ያዕቆብ የተባለ ያዕቆብ ልጅ ከያዕቆብ ዘር የተወለደ ከድንግል ማርያም የተገኘ የእኛ ያዕቆብ መድኃኒዓለም እኮ ነው። የተዘጋውን የሚከፍትልን መድኃኒዓለም፣ የተሸከምነውን ድንጋይ የሚያነሳልን መድኃኒዓለም፣ የተዘጋውን የሚከፍት መድኃኒዓለም። ነግደህ እንዳታተርፍ ውለህ እንዳትገባ ትዳር ሰላም እንዳይሆን የተዘጋብህ መድኃኒዓለም ያዕቆብ ነው። ድንጋዩን ያነሳልሃል። መድኃኒዓለም የማያነሳው ድንጋይ የለም። ሕይወታችን አሁን ኢትዮጵያውያን እኛ ኦርቶዶክሳውያን ያዕቆብ ጉድጓድ ሆኗል። ሕይወታችን የምንጠብቀው ያዕቆብን ነው። ግን አንድ ምስጢር ንገራችሁ። ያዕቆብ እኮ አለ፣ በር ላይ ተቀምጠዋል አለ። የሚጋብዘው አጥቶ ነው። ካልተጋበዘ ጉድጓድ ላይ ያለውን ድንጋይ አያነሳም። ውሃ የጠማው ሰው ያዕቆብን ድንጋዩን አንሳልን ካላሉት አያነሳላቸው። መድኃኒዓለም ድንጋዩን አንሳልን ብንለው እኮ ያነሳው ነበር። ለእሱ ቀላሉ ነው ድንጋዩን ማንሳት። ግን መድኃኒዓለም የሚጠይቅ አንድ ሰው ልጣ። ብዙ እረኞች አሉት፣ ብዙ ቅዱሳን አሉት ድንጋዩን የሚያነሱ። ኢትዮጵያውያን የሚጠብቁ የኦርቶዶክስ ልጆች አሏት ቅዱሳት። ጻድቁ አባታችን አቡነ ኪሮስ ከእረኞቹ አንዱ ነው። የተዘጋውን ድንጋይ ማንሳት የሚችል አቅም ያለው ድንጋዩን አንስቶ የምንጩን ውሃ ፈውሶ ጸበል አድርጎ ልጅ እንዳይወልዱ ማኅፀናቸው የተዘጋ ጸበሉን ጠጥተው ልጅ የሚያገኙበት ያዕቆብ ከእረኞቹ አንዱ ጻድቁ ኪሮስ ነው። ብዙ ቅዱሳን አሉን፣ ብዙ እረኞች አሉን። የትዳር ዓለም የተዘጋ አስማንዲዮስ የሚባል ሰይጣናት ትዳር የሚዘጋ። በነገራችን ላይ ሰይጣናት እያንዳንዳቸው ምድብ አላቸው። ትዳር ላይ የተመደበ አለ፣ ትምህርት ላይ የተመደበ አለ፣ ግብርና ላይ የተመደበ አለ፣ አገልግሎት ላይ የተመደበ አለ፣ ካህናቱ መምህራን ላይ የተመደበ ምድብ አላቸው። አስማንዲዮስ የሚባለው ሰራዊቱን ሰብስቦ በትዳር ላይ ብቻ የሚሰራ ነው። ከዚህ ውጭ ሌላ ስራ የለውም። እና እቺ ሴት ውሃ ልትቀዳ 6 ሰዓት ያመጣት ጉዳይ ነገርኳችኋል። ሰማችሁ? ከስድብ ለመራቅ
ከምላስ ጦር ለመዳን ምላስ ጥይት ነው፣ ይመታል፣ ያቃጥላል፣ ያቃራል፣ ነገር ይጎዳል። ከእነዚህ ሴቶች ምላስ ለመሸሽ ተደብቃ ስንት ሰዓት ነበር መጣች ያልኳችሁ? የቆያችሁ እስኪ ንገሩኝ። ያልሄዳችሁ ከመርከቡ ያልወጣችሁ ስንት ሰዓት ወንድሞቼ? ስንት ሰዓት? 6 ሰዓት። ውሃ በስንት እንደሚቀዳ ወንዶች ታውቃላችሁ? ሴቶች ብቻ አይደሉም ወንዶችም ያውቃሉ፣ እናውቃለን። በጧት ነው ጀግና ሴት፣ በተለይ ጀግና ቀድማ ቁርስ ከመስራቷ በፊት ቀድማ ወንዝ ወርዳ ውሃ ቀድታ ትመጣለች። የገሌ ሚስት እኮ ውሃ ስትቀዳ ማንም አይቀድማትም ትባላለች። ይሄ የንጽህና መገለጫ የጀግንነት በእውነት እንዲህ ነበር። የኢትዮጵያውያን እኮ ንቃት፣ ይሄ መጠንቀቅ፣ ብርታት የሚባል ነገር አለ። እና ወደ ታሪካችን ተወስዳችሁ ማንና ማን ተገናኙ? ሁለቱም ደክሟቸዋል። መድኃኔዓለም በሰውነቱ ደክሞ ተቀምጧል። የሚጠብቀው ግን የእሱን ድካም ለማሳረፍ ሳይሆን የሌላ ሰው ድካም ሊያሳርፍ ነው የተቀመጠው። መጣች ውሃ ልትቀዳ በጸጥ ባለው ሰዓት ሰው አያያት። ምንጩ ጋር ደረሰች። ብዙ ሴቶች ውሃ ቀርተው ስለሄዱ አጋጣሚ ሆኖ ድንጋዩ እንደተከፈተ ውሃ ልትቀዳ ወደ ጉድጓዱ ለማውረድ ቢያንስ በትንሹ 10 ሜትር የሚሆን ገመድ ወደ ጉድጓዱ መወረር አለባት። ጉድጓዱን ወሩራ ለመሳብ ደግሞ ቢያንስ በትንሹ 10 ሊትር የሚይዝ የውሃ መቅጃ አለ። እሱን ትስባለች ብቻዋን። ሌሎቹም የሚስቡት ተባብረው የውሃ መቅጃቸውን ይሞላል። እሷ ግን የሚተባበራት የለም፣ ብቻዋን ውሃ ትቀዳለች። አንድ ጊዜ እንደማንም ብላ ከጉድጓዱ ውስጥ ጎትታ ወጣችና ወደ ውሃ መቅጃዋ ወደ እንስራዋ ስትገለብጥ መድኃኔዓለም እጁን ዘረጋና በደከመ ሕሊናው በሰውነቱ በደከመ መንፈሱ ነው ምን አለ? ውሃ ስጪ አለ መድኃኔዓለም። ሁለት ጊዜ ውሃ ጠምቶታል። ሁለት ጊዜ በጣም ደክሞታል ብያቸዋለሁ። የመጀመሪያው ይሄ ነው። ውሃ ጠማው መድኃኔዓለም። እንደው አሁን እሱ ውሃ የፈለገው የእሷን የሰግራ ውሃ ሊጠጣ ፈልጎ እንዳይመስላችሁ። የእሷን ችግር ሊፈታላት ሌላ ውሃ ሊሰጣት ፈልጎ ነው የለመናት። መድኃኔዓለም ይለምናል፣ ግን ለራሱ ፈልጎ አይደለም፣ ሊሰጠን ነው እሱ ይለምናል። ወገኖቼ ስትለመኑ እንደው ልትለምኑ መጣችሁ ስትለመኑ ምን ይሰማችኋል? መድኃኔዓለም የሚለምናችሁ ለእናንተ ብሎ ለእኛ ብሎ ነው የሚለምነን። ሊሰጠን እኮ ነው። ችግራችን ሊፈታልን ቸገረኝ ብሎ ፊታችን ይቆማል። ወገኔ በርሽ ላይ ቆሞ ውሃ ጠማኝ የሚለው መድኃኔዓለም ያንቺን ውሃ ጥማት ሊሞላ ነበረ። ያንቺን የውሃ እንስራ ሊሞላ ይለምናል መድኃኔዓለም። እምቢ ብለሽ ከመለስሽው ግን ያው የሚቀርብሽ አንቺ ነሽ። ወገኖቼ መድኃኔዓለም በየቤታችን ቆሞ ይለምናል። ወይ ስጡትና ይስጠን፣ እንስጠውና ይስጠን። እምቢ ካልነው ደግሞ ያው እኛው ነን የሚወልብን። ያው የተጎዳ ሰው አነጋገር ይላል እነ ቅዱስ ቄርሎስ ይህን ሲተረጉሙ። ያው ንግግር አያውቅም ማለት ደግሞ ሰው ከሰው ጋር ተገናኝቶ ፕራክቲስ ካላደረገ ውይይት የማያደርግ ሰው ነገር አያውቅም። ሰው ከሰው ጋር ተነጋግሮ ሲጫወት ሲነጋገር ማለት ንግግር የሚችለው። ሴት ደግሞ ከሰው ጋር የመገናኘት እድል ስለሌላት ከሰው ጋር የመግባባት ነገር የላት። ሌላው ውስጧ የተጎዳ ስለሆነ ያው ሰው የውስጡን ነው የሚያወጣው አይደል? ውስጧ ያለው በኬሚካል የተጎዳ ህይወት ነው ያለው። ስለዚህ ከውስጧ የሚመነጨው ኬሚካል ነው የሚመነጨው ማለት ነው። ምክንያቱም ሰዎች ይነግሯታል፣ ይሰድቧታል፣ ያንቋሸሿታል፣ ብዙ ነገር በሷ ላይ ይፈራረቅባታል። ስለዚህ ከውስጧ የተከማቸው ማዕድን ኬሚካል ነው ማለት ነው። ይህ ክፋት ነው ከውስጧ የተጠራቀመው። አዋስቲ ሲላት መድኃኔዓለም እባክህን የምራሴ ደክሞኛል አላለችው። ክፉ ሰው ከውስጡ ክፉ የተጠራቀመበት ሰው ክፉ ነው የሚናገረው። ለዚህ እኮ ነው ወደ ክፋት ቦታ አትሄዱ፣ ክፋት እንዳይሸጣችሁ፣ ውስጣችሁ አመንዝራ እንዳይለምድ ወደ ዝሙት ስፍራ አትሄዱ፣ ወደ ጭካኔ ስፍራ አትሄዱ። ወደ ቤተ ክርስቲያን ኑ የምንባለው እኮ ሌላ ኬሚካል ለምዳችሁ እንዳትመጡ ነው። ሰውነታችን መለማመድ ያለበት መልካም ነገር ነው። መርዛማ የሆነ ነገር መለማመድ የለብንም። ያለበለዚያ ሰው ከልቡ መዝገብ ያለውን አውጥቶ ይናገራል። ይህ ሴት ከውስጧ የተጠራቀመው መርዛማ ነገር ስለሆነ
መርዟን አወጣችና በመድኃኒዓለም ላይ ደፋችበት። አንተ አለችው በድፍረት አይሁዳዊ ነህ፣ እኔ ደግሞ ሳምራዊ ነኝ። አይሁዳውያንና ሳምራውያን ምን አይሉ አይዋደዱም፣ ይገዳደላሉ። እንደውም አይሁዳውያን የሳምራውያን ቦታ ከነኩ አድነው ይገሏቸዋል፣ ያግቷቸዋል፣ ይቀሟቸዋል። ስለዚህ አይነጋገሩም። እነዚህ ሳምራውያን ደግሞ የተለያየ ጥርቅም፣ በተለይ አሕዛብ የሚበዛበት አካባቢ ነው ሳምራውያን። አሕዛባውያን ስለሆኑ የነኩት አይነካም፣ እንደ ቆሸሸ ነው የሚታሰበው። እንዴት እኔን ሳምራዊቱን ሴት አንተ አይሁዳዊ ስትሆን ውሃ እንዴት ትለምናለህ አለችው። የትምህርታችን መነሻ ወይም መረሳችን ምን ነበር? እስኪ የቆያችሁ ልባችሁ ያልሸፈተባችሁ አሁን ቤት ወይም ቢሮ ሄዳችሁ እዚህ ወይናችሁ ቢሮ ገብታችሁ የምትሰሩ ካላችሁ፣ ኩሽና ገብታችሁ ወጥ እንጀራ የምትጋግሩ የምትሰሩ ካላችሁ እንጀራ አልተጋገረም፣ ልባችሁ ብቻ ነው ያምጣታ ያለው። የሸፈተው ልባችሁን መልሱት። እዚሁ እንሁን የዘላለም እንጀራ ብንሰራ ይሻላል። ውስጧ የተጎዳ ነውና ከተጎዳው መዝገብ ከተጠራቀመው ክፉ የሆነው መርዛማ ኬሚካል ያወጣ። አንተ አይሁዳዊ ነህ፣ እኔ ሳምራዊ ነኝ። ክፍል 3 ልጠይቃችሁ። 3ኛ ጥያቄ ማለት ነው። ይህች ሴት መድኃኒዓለም አይሁዳዊ መሆኑን በምንድን ነው ያወቀችው? በምን አወቀችው? በምን ምልክት? በምን መረጃ? በአነጋገሩ አይሁዳዊ መሆኑን አወቀችው። በአለባበሱ አይሁዳዊ መሆኑን አወቀችው። እኛ ኦርቶዶክሳውያን በአለባበሳችን እናስታውቃለን። እሺ ጥሩ ነጠላ ለብሰናል፣ ብዙ ነገር ደርበናል፣ ደስ እንላለን። ወደ ከተማው ስንሄድስ እንደው አረማመዳችን፣ አለባበሳችን እሺ የተውት አነጋገራችንስ ምልክት አለው። ኦርቶዶክሳውያን አንተ ይህ ኦርቶዶክሳዊ ነው፣ ወንጌል የተማረ እኮ ነው፣ አስቀዳሽ እኮ ነው፣ አጥራቢ ናት፣ ተውሷ ክፉ አትናገርም የምትባል ትኖራለች። እህቶቼ ይህች እኮ ራቁቷን አትሄድም፣ ኦርቶዶክሳዊ ናት። ዘርፋፋ ቀሚስ ነው የምትለብሰው፣ ኦርቶዶክሳዊ ናት። ሰው የዝሙት ምልክት አታረግም፣ ተዋሕዶ ልጅ ናት። ይህ አይገለም፣ አይጨክንም። ይሄ ወጣት ጸጉሩን በቀኝ እጁ እንጀራ እየበላ በግራ እጁ ጸጉር አይፈትልም። ዘመናዊ ነው ብሎ የእናቱን የበላበትን ተይገርዞ አይሄድም። የኦርቶዶክሳዊ ነው፣ አይጨክንም። በእናቱ አያቸው የክርስትና ምልክት አለ ወይ ነው። እናቱን ተሳልቦ የማይወጣ ለእናቱ ክብር የሚሰጥ ወጣት፣ የእናቷን ድምፅ የምትሰማ ወጣት። ወላጆች አርጅተዋል፣ እነሱም አንዲ ናቸው የማይል ወጣት። ያረጃ አንተ ነበር ይህ አይነት ወጣት ከውስጥ የሚወጣው ኬሚካል ይሄ ነው። ምልክታችን ምንድን ነው? የት ነው የዋልነው? ምን እንመስላለን? ከነማን ጋር ነው የምንውለው? በዓይናችን ምን እናያለን? በጆሮአችን ምን እንሰማለን? ሰው የሰማውን ነው የሚዘግበው፣ የዘገበውን ደግሞ መልሶ ያወጣዋል። ምዕመናን አንድ ጥቆማ ልንገራችሁ። ቴክኖሎጂ ይጠቅመናል ግን ይጎዳል። ልጆቻችን የት ነው ያሉት? እኔ አንድ የገጠመኝ ነገር ልንገራችሁ። ከአሜሪካ የመጡ ቤተሰቦች ናቸው። አንድ ቤት ይኖራሉ እና ሁሉም ልጆቹ ክፍል አላቸው። በየክፍላቸው እያንዳንዳቸው ላፕቶፕ አለ፣ ያው ሱቅ ኔትወርክ እያንዳንዳቸው አላቸው። ስለዚህ ቤተሰብ አይገናኝ ሁሉም ከዝሞ ጋር። መጨረሻ ላይ ሰዎቹ ሌላ ዓለም ነው ስና ያሉት። ለካ ችግር ተፈጠረ፣ ትርምስ መጣ። ለካ አይተዋወቁም። ለምን? ከቴክኖሎጂ ጋር ተጋብተዋል፣ ተስማምተዋል። እና ልጆቻችሁ የት እንዳሉ አስቡ። ቴክኖሎጂ ይጠቅማል፣ ግን ሁሉም ተፈቅዶልናል፣ ሁሉም ግን አይጠቅመንም። እኛ የለመድነው ለሆዳችን የሚሆን ምግብ ነው መርጠን የምንበላው። ይመራል፣ ለጤናችን ጉዳት ያደርሳል፣ ቴስት እናደርጋለን፣ ምግብ እንመርጣለን። ግን እውነት እንንገራችሁ፣ አካላችን ምግብ የሚበላው 3 አይነት ምግብ በሊዎች አሉ። በአንደበታችን ምግብ እናስገባለን፣ በዓይንና በጆሮ ምግብ ይገባል። በጆሮ የምንሰማው ለህይወት ምግብ ነው። በዓይን የምናየው ምግብ ነው። ምረጡ። በዓይን ነው የምታዩትን መርጣችሁ ነው ዓይን ማሳረፍ። ኦርቶዶክሳውያን ቆሻሻ ላይ እንደዚህ በዓይናቸው ነው ያሳረፉ። እዚህ ቀደም እዚህ ቦታ ላይ አስተምር ያለ ይመስለኛል። ንቦች ናቸው አበባ ላይ ዓይናቸውን የሚያሳርፉ።
ኦርቶዶክሳዊ እንደንም ማር ይሰራል። አበባ ላይ አይኑን ያሳርፋል። ቆሻሻ ላይ አይኑን አያሳርፍም። ከመቼ ወዲህ ነው የዝንብ ጠባይ የመጣብን? እንደ ቆሻሻ ገንዳ የሚሸት ህይወት እኛ ያስፈልገን። እሱንም ወደዚያ ታሪክ አሁን አልሄድም። ጥቅሉ ግን በአይናችን የምናየውን መምረጥ መቻል አለብን። በጆሮአችን የምንሰማውን መርጠን ነው መስማት ያለብን። ወደ ተዘጋጅ ልሰለች አንተ ይሁዳዊ ነህ፣ እኔ ሳምራዊ ነኝ። ወገኖቼ አሁን ውሃው ሳምራዊ ነው ይሁዳዊ ነው? ትግሬ ነው? አማራ ነው? ወላይታ ነው? ኦሮሞ ነው? ውሃው ምንድን ነው? ውሃ ነው። ደግሞ ቋንቋ ሳምራዊ ይሁን አይሁዳዊ የመልክዓ ምድር መምሰል እንጂ ሁሉም ሰው ነው። አለባበስ የአካባቢ ሁኔታ ያመጣው እንጂ ልዩነት አይደለም። አነጋገር አለባበስ ያስታውቃል። እንዳትነካኝ ተጠየፈች። እኔ በእኔ መግጫ አንተ አትነካም። አንተ መግጫዬን ከነካው አይሆነኝም። የኔም ለአንተ አይሆነኝም። እኔ በጠጣሁበት አንተ አትጠጣም። አንተ በምትጠጣበት መግጫ እኔ አልጠጣም። እንዳትነካኝ ተጠየፈች። መድኃኒዓለምን እኮ ነው። ቤታችሁ በር ላይ መንገድ ዳር ላይ ሸራ አንጥፈው የቆሸሸ ልብስ ለብሰው የወደቁ ሰዎች አሉ። ከእነዚህ አንዱ መድኃኒዓለም በነዳያን ተመስሎ ይመጣል። ቤቶች ይለምናል እኮ እንዳትጠይቋቸው። ውሃ ይላል መድኃኒዓለም፣ የሚበላ ይላል መድኃኒዓለም ለእኛ ይሰጣል። ተጠየፈችው። መድኃኒዓለም ምን ይሳነዋል? ትምህርት እኮ ነው። ለአዲስ ሴት ጉባኤ ገርግቶ ሊያስተምር እኮ ለአዲስ ሴት። እኛ እንደው ሁለት ሰዎች አሁን እዚህ ጋር ብትገኝ አይ በቃ ጉባኤ ይቀር ሌላ ግን ትምህርት ይሆናል ብለን ነበር ጉባኤውን መሰረት። አንድ ሴት በረሃ ላይ ያስተምራት ፈልጎ ነው ውሃ ስጭኝ አላት። የትምህርት ርዕስ ያደረገው የእሷን ሕይወት የሚነካ ነው ርዕሱ ራሱ። ምክንያቱም ወንዝ ስለሆነ ውሃ አካባቢ ስለሆነ ትምህርቱ ምን ሆነ? በውሃ ዙሪያ ሆና ይች ቤተክርስቲያናችን ስንዶማ ቤት ነው። ለምእመናን የሚሆን ራሱን የቻለ ትምህርት አለ። ላላገቡ ሰዎች፣ ላገቡ ሰዎች፣ ለህፃናት፣ ለወጣቶች፣ ለአዋቂዎች ለሁሉ የተለየ ትምህርት አለ። ግን ጥቅል ስለሆነ እናንተ የምትመጡት እየብቻ ነው እንላችሁ ስለማትመጡ ጥቅል ነው ትምህርታችን። ይቀጥላል እንዲህ አለ። አንቺ ብትሆነሰ ተአምር ይዘሽ ስለሽማዬ ውሃ የሚለምንሽ ማን እንደሆነ ብታውቂው ኑሮ ወእቱኒም እምውሃበኪ ማየ ሕይወት። የተመታችሁ ድረስ ምን ነበረ? ምን ነበረ? የህይወት ውሃ በሉት ብላችሁ የህይወት ውሃ ውሃ የሚለምንሽ ማን እንደሆነ ብታውቂው ኑሮ አንቺ ውሃ ትለምኚው ነበረ። የህይወት ውሃም የእሷ ችግር አይደል? ውሃ የሚሰጥሽ ሰው እኮ ነው አንቺን ውሃ የሚለምንሽ አላት። ጥቅሉ አላ ደንገጥ አለች። ንቃዋን ነበር፣ ተጠይፋው ነበር። ጌታ ሆይ አለችው። እንኳን ጌታ ልትለው ቀርቶ እኮ እንዳትነካኝ ትጥለው ነበር። ሰው መቼም ለጥቅሙ ሲል የማይገባበት ጉድጓድ የለም። መቼም ለጥቅሙ ሲል ጸባዩን ለጊዜው ቢሆን ይቀይራል። የሆነ ነገር ታገኛለህ ከተባለ ጸባዩንም ያስተካክላል። ጌታ ሆይ አንተ ወሰዳለህ እንዲህ አለች። ደግሞ ውሃ ከየት ታገኛለህ? ያዙልኝ። ሶስት ነገር ነገራችሁ። አንደኛ ውሃ ከየት ታገኛለህ? ሁለተኛ ጉድጓዱ ሩቅ ነው። ሶስተኛ መግዣ የለ። አንድ ፈቷል። አንተ ከያዕቆብ ትመጣለህ ከአባታችን። ይህን ጉድጓድ የሰጠን እኮ ያዕቆብ ነው። አንተ ደግሞ የያዕቆብን አምላክ እድሜውን አይታም ነው ተክለ ቁመቱን አይታም። ያዕቆብ እንግዲህ ከሞተ ቆይቷል። ያዕቆብ ትልቅ ሰው ነው። አንተ ደግሞ ትልቅ ወጣት ትንሽ ነው። ስለዚህ አንተ እንዳያዕቆብ መሆን አትችልም። ውሃ መቅጃ የለህም። ጉድጓዱ ሩቅ ነው። አቅም አይፈቅድም አለች። ልብ በሉ። ይሄ ሁሉ ንግግሯ ባለማወቅ ነው። እኔ በጣም የሚደንቀኝ ይህን መጽሐፍ ሳነበው እንደው ቤታችሁ ቁጭ ብላችሁ የዛሬ ቅዳሴ ላይ የሚነበረው ወንጌል ይሄ ነው። እንደ ቁጭ ብላችሁ አንብቡት። እሷ ይሄን ያህል ስታወርድበት አሁን እናንተ የሆነ ነገር አላችሁ ቤታችሁ ልበላችሁ እያላችሁ አንቺ ደግሞ የለሽም እኮ ብትባይ ምን ይሰማሻል? አንተ ደግሞ ይሄ ነገር የለም ስትል አራ ትልና በካሜራ የቀረስከውን
ሞባይል ታወጣና ይኸው ያለኝ ልብስም ከሆነ መኪናም ከሆነ ቤትም ከሆነ ታሳያለህ። የለህም ከተባልክ አለኝ ብለህ ለማሳየት ትሯሯጣለህ። እንዲህ አይደለም የምናደርገው እንጂ አቤት አለን የምለውን ነገር ለማሳየት። እሱ ግን ምን አለ? የለህም። ምን የለህም ተብሏል? ንገረኝ እስኪ ምን የለህም? መቼም መካከላችሁ ብቻ እንዳልቆምኩ ተስፋ አደርጋለሁ። ምን የለህም ተብሏል? መግኛ የለህም፣ ጉድጓዱ ነው ተብሏል አይደል? ይሄ ሁሉ በደንብ ሲናገር አይገባውም ብለህ ነገር ስለ ራሱ ማንነት ከእሱ በኩል አይቆምም። እኛ እኮ የምንቆመው ከእኛ ጀርባ ነው የምንቆመው አይደል? እንዴት እኔ እኮ የነከሌ ዘር ነኝ፣ አያቶቼ እነገሌ ናቸው። አቤት አያት መሆን ካልቻልክ እንደ አያቶቼ ብትል ምን ትርጉም አለው? የኔ አያትም ወይ ገሊት ትባላለች ወይ ዘሮ ገሊት ብትይ አንቺ ምን ትርጉም አለው? አንቺን እሷን ካልሆንሽ መድኃኒዓለም ግን ማለት ቅር አላለውም፣ አልገፋውም። እየሰደቡት ለሰደቡት ለገረፉት የሚያዝን አምላክ አይደል? የሚያደርጉትን አያውቁትምና ይቅር በላቸው የሚል አይደል አምላክ መድኃኒዓለም? ስለ እሷ ማንነት ያን ሁሉ ማንነቷን ኬሚካሉን አውጥታ ስትደፋበት ምን አነሰረው? አቤት ትዕግስቱ! ይቺ ሴት ክፉ ሴት ናት ብላችሁ እንዳትፈርዱባት። እኛስ አላፈሰስነውም? መድኃኒዓለም ስንቱ ኬሚካል ደፋንበት። አንተ አይሁዳዊ ነህ፣ አንተ ሳምራዊ ነህ። በነገር ተከፋፍለን በዘር ተከፋፍለን ሕፃናት ሳይቀሩም ይሄንን ኬሚካል ዜና እየሰሙ ልጆች ተጎድተዋል። አሁን በቋንቋ ተከፋፍለናል። በእውነት ብሔርተኝነት ኬሚካል ነው፣ ሕይወት ያጠፋል። ሜርዛማ ኬሚካል ነው፣ እህል አያበቅልም። መርዛማ የሆነ ኬሚካል አሁን እግዚአብሔር ይመስገን ቴክኖሎጂ አሁን በርትቷል። ኬሚካል በየትኛውም ቦታ አይደፋም። የራሱ የሆነ ማስወገጃ ቦታ ተቀምጦለታል አይደል? አሁን ግን በእኛ ህይወት ላይ ኬሚካል ማስወገጃ ሆኗል። ህይወታችን መርዛማ የሆነ ኬሚካል እየደፋንበት ነው በህይወታችን ላይ። ቤቱ እኮ የመድኃኒዓለም ቤት ነው እኮ የኛ ሰው ነው። ቅድም ብያችኋለሁ፣ ብዙ ቤተ መቅደስ አቃጥለናል፣ ብዙ ቤተ መቅደስ አፍርሰናል ብያችኋለሁ። የመድኃኒዓለም ቤት አፍርሰንበታል። በኃጢአት በዝሙት ተበላሽተዋል። ቤቱ ማጽዳት ያስፈልጋል። መድኃኒዓለም አዘነ። ግን ስለ እሷ ጉዳይ ግን አልከፋውም። ምን እንዳለ ታውቃለች? መግዣ የለህም ውሃ የለህም አለች። ምን እንዳለ ታውቃላችሁ? እሱ ደግሞ መልሶ እውነት ነው መግዣ የለህም ውሃ የለህም ብለሽኛል። እኔ ግን ከዚህ ከያዕቆብ ጉድጓድ ውሃ የሚጠጣ እስኪ በሉላችሁ፣ ከያዕቆብ ጉድጓድ የሚጠጣ በልሲ አላችሁ ይላችኋል። ሰዓት ደረሰ መሰለኝ ሄዳችሁ። ከያዕቆብ ጉድጓድ የሚጠጣ ዳግም ውሃ ይጠማል። ምክንያቱም ውሃ ቀርታ ብትሄድ ያልቅባታል፣ ተመልሳ ትመጣለች። ችግሯም ይሄ ነው የእሷ። እኔ ከምሰጠው ውሃ ግን የሚጠጣ ለዘላለም አይጠማም አለና የውስጧን የልብ ስብራት ነካ አደረገ። ኋላ አንተ ከምትሰጠው ውሃ የሚጠጣ ሰው አይጠማም? አዎ አይጠማም። ከያዕቆብ ጉድጓድ ውሃ የሚጠጣው አለ? አዎ አለኝ። ጌታ ሆይ ገላግለኝ ከሴቶቹ አንደበት፣ እንደው ስብራትን ገላግለኝ። የያዕቆብ ውሃ ይገብኝና ውሃ ያንተን ዋሰኝና ከቤት ቁጭ ብዬ ልጠጣ። በስድስት ሰዓት ፀሐይ እያቃጠለኝ ወደ ወንዝ ቀርቧል፣ ገላግለኝ ለመነችው አይደል? ተጠይፈዋል ነበር። አይሰው ሰው መቼም ጥቅሙ ሲነካበት ወይም ጥቅም ሲያገኝ የማይሆነው ነገር የለም። እሷ ማናት? ሳምራዊ ናት አይደል? አሁን እንዴት ከአይሁዳዊ ጋር ተስማማች ታዲያ? ውሃን ስጠኝ አለችው እኮ። እሷ ሳምራዊ አይደለች? እኛ የሆነ ነገር ካገኘን የትም ይሆናል። አቤት ሃይማኖት የለ፣ ባህል የለ፣ አገር የለ፣ ጥቅም ካለ አለ ብሎ መሄድ። ለዕለት ጥቅሟ ስትል መጀመሪያ ለሀገሯ ወግና ነበረ፣ ለባህሏ ቁማ ነበረ። እስከ ችግሯም ቢሆን ለሀገሯ ተከራከረች፣ ለባህሏ ቆመች፣ ለሃይማኖቷ ቆመች። በእኛ እንዲህ አይነት ልማድ የለም ስትለው ነበረ። አሁን ግን ከሱ ምን አየች? የሆነ ነገር ጉዳዩን የሚሞላባት የሆነ ጥቅም አገኘች። ጌታ ሆይ እንደው ከእነዚህ ሴቶች አንደበት ከምላሳቸው ከመሰበር ገላግለኝ፣ ልሂድ እባክህ። አንድ ጊዜ ውሃ ስጠኝ። እሺ እሰጥሻለሁ፣ ተረጋጊ አላት። ቅድም ለመሳደብ ስትቸኩል ነበር።
አሁን ደግሞ ለመቀበል ትጨምራለች። ጥድፍ አለ ምንድነው ባህሪያችን? ገላግለኝ፣ ከቤት ከያውጣኝ፣ ይሁን ጤናዬን ቶሎ ፈውሰኝ። በቃ እኛ እንደው የሆነ ነገር አንድ ጊዜ ገፍቶብን ችግራችን እንዲፈታ ነው የምንፈልገው። እሱ አይደለም የክርስትና ጉዞ አለ። ክርስትና ደረጃ በደረጃ ነው ክርስትና የሚወጣው። አትቸኩልሽ፣ አንጣለፍ። የት ነው ሩጫው? እስኪ እንስማ። አይዞህ በርቱ ያልኩላችሁ ጋር እያጠቃቅልኩ እንዳበዛው ይገባኛል። የጠዋት ፕሮግራም ነው ብዬ ሰጥሻለሁ ሲላት ተቀበለች። እንድሰጥሽ አላት። አንድ ጥያቄ አቀረበላት። በሉ ዛሬ የህይወት ውሃ እንድናገኝ አንድ ጥያቄ ላቀርብላችሁ። መድኃኒዓለም ያላት እንድሰጥሽ ልጅና ቤተሰብሽን ጥሪ፣ ባልሽን ጥሪ አላት። ባላላት የላት ንገሩኝ እንጂ በተማራችሁት መሰረት ይሄን ጥያቄ መልሱ። ባላላት የላትም ማለት ነው። ባላላት የላትም የላትም ያላችሁ አላችሁ። አሁን ህጋዊ ባል የላት። ለይስሙላ ለዜግነት ምዝገባ ቤት ተከራይታ ያስቀመጠችው ባል እንጂ ትክክለኛ ሀገራዊ ባል፣ ሃይማኖታዊ ባል፣ ስነ ስርዓቱን የጠበቀ ጋብቻ ፈርሷል። ከአንድ ጊዜ 5 ጊዜ ተበላሽቶባታል። ሌላት ባል ወሰኑት ተበላሽቷል፣ ወድሟል፣ ደስታዋ ተሰብሯል፣ ህሊናዋ ተሰብሯል፣ ላይሰከን ተሰብሯል። እስካሁን ድረስ ባል የለኝም አለች። እውነቷን ነው ውሸቷን? አሁንም ሁለት አይነት ሳብ ይኖራችሁ። እውነቷን ነው ባል የላትም፣ አይ ውሸቷን ነው ተከራሪ ያስቀመጠች። እንደ እውነቱ ከሆነ እውነተኛ ጋብቻ ባል ባይኖራትም ግን ፎርጅድ የሆነ ባል ግን አላት። ባልሽን ጥሪ ስትባል ባል የለኝም መድኃኒዓለም ያውቀው መስዋዕት እኮ እሷ ደብቃለች። እሱ የመጣበት ይሄን አውቋል። መረጃ አለው እኮ ማንም ሳይነግረው እቤትሽ ያለው መረጃ መድኃኒዓለም አለው። ይሄ በነጠላ የተሸፈነው ጎረቤት ያላወቀው ከባልሽ ጋር ያደረግሽው ከሚስት ጋር ያደረገው ታሪክ መድኃኒዓለም ይዞታል። እሺ ታግሶ ነው ዝም ያለ። አይ እውነትሽን ነው ባል የለሽም ማለች። 5 ባሎችሽ ሙተዋል። ግን ተከራይተሽ ያስቀምጥሽው አንድ ባል አለሽ አይደለ ሲላ ሲቱ ደነገጠች። እንዴ ነብይ ነህ እንዴ አለችው። ደግሞ መጀመሪያ አትንካኝ ቆሽሻለሁ አንተና እኔ አንገናኝም ብላ የተጠየፈችውን ውሃ ላይ ስላት ጌታ ሆይ ወደ ማለት ወደ አንድ ባለጸጋ ይሄ ውሃ ያለው ሀብታም ባለጸጋ አስመስላየች። አሁን ደግሞ የቤቷን ማንነት፣ ጉዳቷን፣ ችግሯን፣ ጓዳዋን ዘርዝሮ አንድ ሳያስቀር 5 ባሎቿ ወታደሩ በምን እንደሞተ፣ ነጋዴው እንዴት እንደሞተ፣ ገበሬው እንዴት እንደሞተ፣ ሽማግሌ ባሏ እንዴት እንደሞተ እያንዳንዱ ታሪክ ዘርዝሮ ነገር 6ኛው ተከራይታ እንዳስቀመጠችው ታሪኳ ምን እንደሚመስል ነገር ጌታዬ እኔ እኮ እንደው ተራ ነጋዴ ውሃ መስለኝ ውሃ ያለ ሀብታም መስለኝ ነው። አንተስ ነብይ ነህ መሰለኝ። እነዚያ እነ ኤልያስ የሚባሉት እነ ሙሴ የሚባሉት እነ ኤርምያስ የሚባሉት ሳይነግሯቸው የሚገባቸው ሁሉን የሚያውቁት እነዚያን ከነቢያት አንዱ ነህ እንዴ ያለች። አሁን ደግሞ አንድ ደረጃ ሰጠችው። ደግሞ እያደገች ነው። እንደው እየተማርን የምናድገው መቼ ነው? እንደው ሁልጊዜ አድሮ ጥጃንን አድሮ ቃሪያ ሁልጊዜ ህይወታችን እንደ ካሮት ተክል ወደ ታች እንደው መቼ ነው ከፍ ምንለው ከደረጃ ወደ ደረጃ የምናድገው? አየህ ይህች ሴት በአንድ ቀን ትምህርት እያደገች መጣ። ነብይ ነህ አለችው። ይሁን እሱም ባታውቀው አለማወቋ ቢሆንም ለዚህ ማይረጋት በቅታለች። መጨረሻ ላይ የሆነውን ልንገራችሁ። ነብይ ከሆንክ አለችው እኛ በገሪዛን ተራራ እንሰግዳለን፣ እናንተ በኢየሩሳሌም ታመልካላችሁ። ስለ ገሪዛን ታሪክና ስለ ኢየሩሳሌም ስለምን ትችላለህ? እዚህ ገሪዛንና ኢየሩሳሌም እጅግ የአምልኮት ታሪክ ነው። ገሪዛን ጣዖት የሚመለክበት ነው። ኢየሩሳሌም እግዚአብሔር የሚመለክበት ነው። ሰፋ ያለ ራሱ የቻለ ታሪክ አለው። ላሻግራችሁ ብዬ ስለ ሃይማኖታዊ ጥያቄ ጠየቀችው ማለት ነው። ምን ስለሆነ አሁን ያገኘችው ወታደር አይደለም፣ ነጋዴ አይደለም፣ ገበሬ አይደለም፣ ነብይ አግኝታለች። ነብይ ከተገኘ ካህን ከተገኘ ታሪክ ነው የሚጠይቀው። ስለ ሃይማኖታዊ ታሪክ ጠየቀችው። አይ እሱንማ አለች። ራሷ ጠየቀችና አልተመለሰ። አባቶቻችን አላት ይቅርታ፣ መጀመሪያ መድኃኒዓለም በዚያ የሚሰገድ በዚህ የሚሰገድ አንድ ሆኖ የሚሰገድበት ዘመን ይመጣል።
ጣዖቱ የሚፈርስበት ዘመን ይመጣል፣ አንድ ሆኖ የሚሰገድበት ዘመን ይመጣል አለና ነካሴ ያደርጋል። ታው እንጂ እሱንማ የሚነግረን መሲሁ ክርስቶስ ይመጣ ነው አለች። የዮሴፍን ሞት ለዮሴፍ ነገሩት ተብሎ መድኃኔዓለምን ለመድኃኔዓለም የመድኃኔዓለምን ነገረችው። እሱንማ የሚነግረን መሲህ የሚባል መድኃኔዓለም ክርስቶስ ሲመጣ ይሄ ገሪዛን የሚመለከው ይቀርና ዓለም አንዱ ሆኖ ያመልካል፣ ዓለም አንዱ ሆኖ ይሰግዳል አለች። እሱ እኮ የሚልሽ የሚያነጋግርሽ እሱ መሲሁ ክርስቶስ ነው አለ። ይገርመኝ የሕይወት ውሃ እየቀዳች እኮ ነው፣ እንስራዋ ሊሞላ ነው። መሲህ መድኃኔዓለምን የነኝ ሲላት የተሸከመችውን እንስራዋን መሬት ላይ ጣለችውና እየሮጠች ወደ ከተማው። አያቺ መድኃኔዓለም ትምህርት ሸክላ ያስጥላል። ሸክላዋን ሰበረች። ወገኖች እባክህ በማርያም እንደው ከዚህ ስንወጣ ይሄን የኃጢአትን ሸክላ ሰብረን እንውጣ። አይቅርብን በቃ። የተመላለስንበት ጉዳይ የላችሁ መፍትሄ ያጣ ለሰው ነግረነው ያልተፈታ ጉዳይ የለንም። ሀገራዊ ጉዳያችን ሰው አልፈታልንም። ሃይማኖታዊ ጉዳያችን ሰው አልፈታውም። አሁንም እንደታሰረ ነው፣ ቁልፉ ጠፍቷል። መድኃኔዓለም ግን በደቂቃ ይፈታዋል። እስኪ ሸክላውን መለያየት፣ ዘረኝነት፣ በተለይ ብሔርተኝነት ሸክላ ነው፣ ጣሉት። ውሃ ያስቀዳም። የተጠማ ውሃ ጠጥተን መርከት አልቻልንም፣ ውሃ አላገኘንም። የሰላም የህይወት ውሃ ትምህርታችን የህይወት ውሃ አይደል? ዘረኝነቱ ሸክላ ነው። ካልሰበርነው የህይወት ውሃ መጠጣት አንችልም። ሰበረች፣ እየሮጠች ወደ ከተማ። የሆነው ልንገራችሁና ልጠቅልለው። የህይወት አናግራለን መሰለኝ ይስራሳላችሁ። ከተማ ስትደርስ ያው ሰው አይወዳትም አይደል? አናግሯት መጣች ነው። አበደች። 5 ባሏን የገደለ ሰይጣን ደግሞ እሷን ያሳበዳ አይምሮዋን አሳጣ። ይኸው መጣች፣ እየጮኸች መጣች አለ። አረ መጣች፣ መንገድ ለቀቁላት። አብዳ መጣች፣ አሟት መጣች። ያ ሰይጣን አሳበዳት አላት። እሷ ግን አሁን ሰይጣን አይደለም ያሳበዳት። አስማንዲዮስ ትዳሯን ያበላሸው ሰይጣን አይደለም ያሳበዳት። ከዚያ ተፈውሳ ተገላግላለች። ያንን ገዳይ የሆነ ሰይጣን ተገላግለዋለች። መቼ ነው ኢትዮጵያ ከገዳይ ከዚህ ከአስማንዲዮስ ገዳይ የምትገላገለው? ነፃ የምትሆነው ከገዳይ መንፈስ ሰላም የምትሆነው እየሮጠች ወደ ከተማው። ኋላ ስሙኝ አድምጡኝ መጮህ ጀመረች። አበደች ደግሞ አሏት። ኧረ ብቻ አይደለም ስሙኝ። ሁሉም ሰው ተሰበሰበ። ለካ እስከ ዛሬ ስትናገር ልቧ የተሰበረ ነበረ። አሁን ግን ከአንደበቷ እሳት ይወረወራል። ይሄ ሰላማዊ የሆነ ድምፅ ነው የሚወጣው። ይሄ የተቸገረ፣ የተሰበረ፣ ያለቀሰ፣ ያበደ፣ የታመመ፣ የተበላሸ ድምፅ አይደለም። አሁን አየሩ ተፈውሷል። ልቧ ሰባራው ተጠግኗል፣ ታክሟል። አሁን የአይነ ድምፅ ሌላ ድምፅ ልጅ ሴት ምን ሆናለች? ሁሉም ሰው መጣ። ስሙኝ ልንገራችሁ አለች የከተማው ሰው። ሳልነግረው የነገረኝ ህመሜን የፈወሰኝ ያዳነኝ ጉዳዬን የውስጤን ካሜራ ያለ ካሜራ ያወቀኝ ሳይቀረስ በአምላክነቱ የልቤን አውቆ የነገረኝ ጓዳዬን ብቻዬን ከባሌ ጋር እቤቴ የሰራሁት ባሎቼ እንዴት እንደሞቱ እንዴት ነፍሳቸው እንዳለፈ ብቻዬን ሳለቅስ ያየኝን ማንም ሰው ሳያየኝ ማንም ሰው ሳይነግረው ታሪኬን የነገረኝ ኑ ልንገራችሁ ኢየሱስ ሲሆን እንጃ አለችና ደግሞ ጨመር አረገች። ምክንያቱም እንጃ ስትል ክርስቶስን የማይወዱ ሰዎች አሉ፣ የሚወዱም አሉ። ሁሉም እንዲመጡ እንጃ ኢየሱስ ሲሆን መሲሁ ይሆን እንጃ ብቻ እኔን የፈወሰኝን የገላገለኝን በመካከላችሁ ያቆመኝን አሁን የሆኛ ነበር ለእናንተ ሰው ያደረገኝን። እነሱ በሐሜት የእሷን ታሪክ ቅዱስ ቄርሎስ እየተረጉም እነሱ የእሷን ታሪክ በሐሜት በግልጽ በከተማው እየሳቁ ያወሩ ነበር። እሷ በግልጽ የእሷን ታሪክ ለነሱ በስድብ ሲያወሩላት የነበሩትን እሷ ራሷ ነገረቻቸው ለነሱ። እሷ ከፊት እየሮጠች የከተማው ሰው እየተከተለ ይሮጥ ወደ እስኪ ነገር ገምቱ፣ በተማራችሁ መሰረት ገምቱ። ወደ ሩጫው ወዴት ነው? የልታደርሳቸው ነው። እየሮጡ ወደ ያዕቆብ ጉድጓድ አየህ፣
አሁን እንደው ጉባኤ ያለ ስትባሉ ትመጣላችሁ። ያይቆ ጉድጓድ እኮ ቤተክርስቲያን ያይቆ ጉድጓድ ነው። የሁሉ መሰብሰቢያ ውሃ የሚጠጣባት፣ የጠማው ሰው ሁሉ ውሃ አግኝቶ የሚመለስባት፣ የተራበው ሁሉ ውሃ ምግብ የሚያገኝባት ያይቆ ሁሉም ትሮጣለች። እሷ ከፊት መቼም ደስ ያለ ሰው ሲሮጥ እንዲህ ያለ የተጎዳ ሰውና ደስ ያለ ሰው ሲሮጥ የተለያየ ነው። የተጎዳ ሰው ጭምጥ ነው፣ አጎንብሶ ስቅቅ ብሎ ነው የሚወጣው አይደል? መጀመሪያ ውሃ ስትቀዳ እንደዚያ ነበር። አሁን ደግሞ ዘና ብላ በሰው መካከል ሳትሸማቀቅ ገላግሏት የለ መሸማቀቅ የለ ስጋት የለ ይሰድቡኛል የለ ነውር የለ ምን የለ። በህዝቡ መካከል በከተማው ሁሉም ሱቃቸውን እየዘጉ ነጋዴዎች፣ ገበሬው በሬውን እየፈታ ተከትሏት መጣ። የህይወት ውሃ ቀዳች አይደል? እውነቱን ልንገራችሁ የመጨረሻ መልእክት ይህች ሴት የህይወት ውሃ ቀዳች። ቀድታ ደግሞ ምን አለች? ለሌሎች በከተማ ወጣ ውሃ እያደለች ነው። አያችሁ? ውሃ በመኪና ይዛ እየዞረች ነው። አያችሁ? ለተቸገረ ውሃ እርዳታ እየሰጠች የህይወት ውሃ አይደል ትምህርታችን? የህይወት ውሃ የእግዚአብሔር ቃል ነው። የመድኃኔዓለም ፍቅር በከተማው እየዞረች መድኃኔዓለምን መሰከረች። ያደረገልኝን ህይወትን የቀየረውን እያለች የህይወት ውሃ ይዛ በከተማው ማለት ተጠማ ሁሉ ለካ ሁሉም ሰው ማለት ነው። ታንሳም ቸርች ሁሉም ሰው ማለት መድኃኔዓለም ፊት ቆሞ መሲሁ ክርስቶስ አሁንም ነገራቸው፣ አስተማራቸው። ከፊቱ ሲቆሙ ጣዖት የሚያመልከው በንግድ የሚያጭበረብረው በግብርና ደንበር የሚገፋው የጨካኙ የሚገዳደለው አንተ አይሁዳዊ ነህ፣ አንተ ሮማዊ ነህ፣ አንተ ሳምራዊ ነህ በብሔር በቋንቋ ሲለያዩ የነበሩት አንድ ሆነው ሁሉ በአንድ ላይ ለአንድ መድኃኔዓለም ዝማሬ ዘመሩለት። ለክብር ለስመ አብ ክብርና ምስጋና ይሁን። ዘምሩለት አንድ ሆነው ነው። እውነታችሁ ነው። ከልባችሁ የዘመራችሁ አንድ ሆናችሁ ነው። አንድ ሆነ በዚያች ሴት ምስክርነት አንድ ሆኖ ዘመሩለት። የመጨረሻ ሰዎቹ ምናልባት አንቺ ሴት ነሽ፣ ከዚህ በኋላ አንቺ ስለነገርሽ አናምንም። መድኃኔዓለም በሉስ። የመጀመሪያ ጊዜ መድኃኔዓለም የሚለው ስም በመጽሐፍ ቅዱስ የተጠራው በዮሐንስ ወንጌል ምዕራፍ 4 የመጀመሪያ መድኃኔዓለም የዓለም መድኃኒት እንደሆነ እኛ አውቀናል፣ ገብቶናል፣ ሰምተናል። ከአንቺ ስለሰማን ብቻ አይደለም ራሳችን አይተናል። መድኃኔዓለም የዓለም መድኃኒት እንደሆነ መድኃኔዓለም የዓለም መድኃኒት በብዙ ናቸው። የዓለም መድኃኒት በብዙ የዓለም መድኃኒት ነው እንደሆነ አውቀናል፣ ገብቶናል። ከዚህ በኋላ ሌሎች እንደሽ ደግሞ መስክር በሌላ ከተማ በእኛ ከተማ እንዳትመጪ ሌሎችን አዳርሽ እኛ ውሃ ጠጥተናል አለ። ወገኖቼ የትምህርታችን ርዕስ ምን ነበረ? ከቃሉ ጋር ናችሁ? የህይወት ውሃ። የሚገርም ታሪክ 1 ሰዓት ከ20 ተምረናል። እጅግ ሰፋ ያለ ደቂቃ ነው የተማርነው። በዚህ የሰማነው ነገር ሁሉ ሁላችሁም እንዳትረሱ። በጥቅሉ ዛሬ ሰኔ 8 ቀን 2018 ዓ.ም ነው። ወደ ኋላ ያለው ታሪክ አንስተን ድንግል ማርያም ውሃ ጠምቷት የህይወት ውሃ የሚሰጠው ልጇ በማርያም ጣቱ ድንጋይ ላይ ውሃ አፍልቆ እንዳጠጣት ሰምተናል። ለእስራኤላውያን ከድንጋይ ላይ ውሃ አፍልቆ ያጠጣ አምላክ ለልጇ ከድንጋይ ላይ ውሃ አፍልቆ እናቱን ያጠጣ አምላክ ለእኛ ግን ከድንጋይ ላይ አይደለም፣ ከሰውነቱ ከወገቡ ላይ ነው ውሃ አፍልቆ የሰጠ መድኃኔዓለም። አዎ ከወገቡ ላይ ከሰውነቱ ላይ ውሃ አፍልቆ ነው ያጠጣን። ከጎኑ ላይ የሚፈልቀውን ውሃ ነው የምንጠጣው። ይሄን ያደረገ አምላክ ለዘላለሙ የተመሰገነ ይሁን። በዚህ ታሪክ መሰረት እንግዲህ የጻድቁ አባታችን የቅዱስ የጻድቁ የኪሮስ ወርሃዊ በዓል መታሰቢያ ነው። ጸበሉ ድርሳኑ የተደገመበት ቅዱሳን ስውራኑ የባረኩትም ይሄ ህይወት ውሃ ነው፣ ፈውስ ነው፣ መድኃኒት ነው። ይሄን አይተናል። ያቺ ሴት የተሰበረች የተበላሸ ሰውነቷ የተጎዳ ማንነቷ የህይወት ውሃ ከኒን መድኃኒት ወስዳ ስብራቷ እንደተፈወሰች አይተናል። እምዬ ቤተ ክርስቲያን ውሃ ጠምቷት፣ እምዬ ኢትዮጵያ ውሃ ጠምቷት መድኃኔዓለም ፍለጋ እየመከራተች ነው። ጠምቷታል። ውሃ 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 ታውቃለች። ስለዚህ እቺ ሴት ውሃ እያለች ነው። ስለዚህ ውሃ ለሚል ደግሞ ውሃ ላይ የሚሰጠው መድኃኔዓለም ውሃ ጠምቶት ውሃ ሲል መራራ ላይ የሰጡት። እኛ ግን መድኃኔዓለምን ውሃ ስንለው የሚሰጠን ደግሞ እሱ የህይወት ውሃ እንጂ መራራ አይሰጠንም። ይሄንን አይተናል። ያቺ ሴት
ውሃ ስጠኝ ውሃ ልትቀዳ መጣ መድኃኒዓለም ውሃ ስጪኝ ብሏት ውሃ ስጪኝ ብሏት ከእሷ ውሃ አልተቀበለም። ለእሷ የህይወት ውሃን የሰጣት አይደል? ከእሷ ውሃ አልተቀበለም። ስለዚህ አንድ የሌለጋችሁ በዚህ ቀን ይህን ወንጌል ከተማረ በዚህ የህይወት ቀን ህይወት ለማግኘት እስኪ መድኃኒዓለም አንድ ነገር ይጠይቀንና የህይወት ውሃ ስጡኝ ሲለን አደራችሁን መቅጃ የለህም ጉድጓዱ ሩቅ ነው እንዳትሉ። መቅጃ የለህም ማለት እኮ የሚያስተምርልህ የሚመሰክርልህ የሚገዛልህ የሚያገብር ሰው የለህም። መቅጃ የለህም ጉድጓዱ ሩቅ ነው። ሰው ሁሉ ጉድጓድ ውስጥ ነው ያለው። አይሰማህም። ጉድጓድ ነው ያለው። የኃጢአት ጉድጓድ ውስጥ ነው ያለው። አይሰማህም። አይወጣልህም። አይመጣልህም። ሩቅ ነው ያለው። እዚህ ሆናችሁ ሩቅ ጉድጓድ ውስጥ ያላችሁ ሰዎች እንዳትሆኑ። ስለዚህ መድኃኒዓለም አሁን የህይወት ውሃ ስጡኝ ብሎ እጁን ይዘረጋል። ትሰጣላችሁ ወይስ መቅጃ የለም ትላላችሁ? ወይስ ደግሞ አይ አትለምነን ውሃው አንተ ጉድጓዱ ሩቅ ነው መቅጃ የለህም እንዳትሉ እኔ እሰጣችኋለሁ ግን ውሃ ስጡኝ እያለ ስለዚህ ለዚህ ቤተ መቅደስ ለያዕቆብ ጉድጓድ መሰሪያ የያዕቆብ ጉድጓድ ሁላችን መተን የህይወት ውሃ የምናገኝባት ቤተክርስቲያናችን በእውነት በሚገርም ሁኔታ ተሰርቶ በአይን ይታያል። ብዙ ጊዜ እዚህ ቦታ ላይ መጥቻ አይቻለሁ። ሲመሰረት ጀምሮ አይን አይቷል ይህ ቤተ መቅደስና በዚህ ልክ ማየት መቼም የእናንተ አቅም እንዳልሆነ ውስጥ ያምናል። የእግዚአብሔር ኃይል በእናንተ ላይ ስለሆነ ልዩ በሆነ በጥርብ ድንጋይ ተሰርቶ ማየት እጅግ በጣም ይደንቃል። እውነትም መድኃኒዓለም ስጠይቃችሁ መቅጃ የለም እያላችሁ ነው እና አሁን ደግሞ ፊኒሽንግ ደርሷል። ቀለም ላይ በእውነት ቀለም ያሳምራል አይደለም? ክርስትናን የሚያሳምረው የንስሐ ቀለም አይደለ? የፍቅር የአንድነት ቀለም ነው እና ይሄ ክፋት ኬሚካላዊ የሆነ የሚያበላሽ ነገር እንዳታመጡ አደራችሁ። ጀመሩ እንግዲህ የምትሉት የክፉ ኬሚካል ያበላሻል። ሊለምኑ ነው እንዳትሉ ለራሳችን ነው እና መልእክት ነው እንጂ እኛ ልንለምን የመጣ ነው ልንለምን አልመጣንም። ግን ይሄ ቤተ መቅደስ እንግዲህ ቶታል አካባቢ የምትገኘው የሁላችን ቤተክርስቲያን ቤተ መቅደስ መድኃኒዓለም ቅድስት ኪዳነ ምሕረት ቅዱሳን ሁሉ የሚመሰገኑበት እግዚአብሔር የሚመሰገንበት ቤተ መቅደስ ነውና የሚያስፈልጉ ነገሮች እዚህ ጋር ተጽፈው ቀርበዋል እና በተለይ 16 ጋሎን ተርስት ቀለም ያለው ዋጋ 4800 ብር። ሁለተኛ ደግሞ 5 ጋሎን ሲትኮ ያለው ዋጋ ስትኮ ያለው ዋጋ 5800 ብር። ሁለተኛ 20 ሊትር ቤንዚን ያስፈልጋል ዋጋ 3400 ብር። እንደው ማን ነው መድኃኒዓለምን ጉድጓዱ ሩቅ ነው ማይል እንደዚያ ሴት ኬሚካል የሆነው ክፉ ነገር ማይረጭ በእውነት የተሰበረ ልብ የዳንን በከተማ ሁዳ እንደመሰከረች ለሁሉም ሰው መስከራችሁ። እንደው ለዚህ ቃል የሚገባ አቅም ካለ አሁንም ያለንን እንስጥ ካላችሁ በጋራ ስምምነት ገንዘብ ጠይቅ አልተባልኩም። እነዚህ መልእክቶች ብቻ ነው ተናገር የተባልኩት። ግን እኔና እናንተ ከተስማማን አንደኛው ቃል መግባት፣ ሁለተኛው ሄዳችሁ ደግሞ በመንደር ተነጋግራችሁ አውጣችሁ እነዚህ ሴት መስከራችሁ እነዚህ የሚያስፈልገውን ቀለም ወይም የሚያስፈልገውን ስትኮር የሚያስፈልገውን ቤንዚን ለማምጣት ተነጋገሩ። ግን በሶስት አቅጣጫ ነው ተዋይተን የምናመጣው አለ። ቃል ትገባላችሁ ወይም ደግሞ አሁን እስኪ እናዋጣና ወይ የጋዙን ያህል እንኳን 20 ሊትር የሚገዛ ቤንዚን የሚገዛበትን ማን ያውቃል? ያለው ዋጋ 3400 ነው እና ይህንን ማግኘት ብንችል ወይም ደግሞ ስትኮ ያለው ዋጋ 5800 ነው እና እነዚህን 5 ጋሎን ስትኮ ያስፈልጉናልና እስኪ ወይም እናዋጣ ካላችሁ ቃል ምትገቡ ካላችሁ እናዋጣው ካላችሁ እስኪ ከተቀመጣችሁ አንድ ጊዜ ብድግ በሉና ወደዚህ መጣችሁ እንደው አንድ ነገር ቃል እየገባችሁ ያላችሁን ኪሳችሁ ያለው ሁሉም ሰጣችሁ አንተረስ ቀለም ያስፈልጋል 16 ጋሎን አንተረስ ቀለም ያስፈልጋል። ግልጽ ይመስለኛል መልእክቱ። ሁላችሁም አሁን ላለበት ይሄ የህንፃ ሁኔታ ምን እንደሚያስፈልግ አሁን ብረት፣ አሁን አሸዋ፣ አሁን ድንጋይ ያስፈልግ ማለት አይታችኋል። ገብረ ጊዮርጊስ አሁን 5000 ብር እያስተላለፈ ነው። አካውንቱን ገብረ ኃይለ ጊዮርጊስ ነው። ኃይለ ጊዮርጊስ
ሁልጊዜ የሚሰጠው እና አካውንት መልዕክት በዚህ ጋር ስጠኛ ጊዜ አካውንት ልናገርላችሁ። ሁሉም ሰው እንግዲህ ሞባይል ላይ ያለው ገንዘቡና ታስተላልፋላችሁ። ብድግ በሉና ወደዚህ መጣችሁ ዘምረን ጸሎት በጎ እንሄዳለን። እዚህ ጋር ነውና አንድ ስጥቆ ወይም ደግሞ አንድ ጋሎን ቀለም ለመግዛት ማጓዛት ያስፈልገናል። ያላችሁ አንድ ረጅ ብድግ በሉ በሰማችሁ በዛዛችሁ በዛችሁ ልትገዛችሁ በእግዚአብሔር ሰው ማሳችሁ ብድግ በሉ ሁላችሁ ወደዚህ ትመጡና ካላችሁ ትሰጣላችሁ፣ ከሌላችሁ ደግሞ እምዬ ወላዲተ አምላክ ኪዳነ ምሕረት የጀመረችውን ትፈጽምልን በሉ። ነው ወደዚህ ሁላችሁ ኢትዮጵያ ንግድ ባንክ ጋራችሁ እየመጣችሁ መቼም እየሰማችሁ እንደሆነ ከአንድ ሰዓት ከ20 በላይ ስትሰሙ ይቆይታችኋል። ቁጭ ብላችሁ እግዚአብሔር ልመናችሁ ይስማችሁ። አሁን ላይ እንዳትማረሩ። አሁን ዝም እስካሁን በሰማችሁበት መንፈስ ነው አሁንም መስማት ያለባችሁና አንድ ሺህ በትንሣኤ 1000 ብር እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ወለተ ሚካኤል 11 ሺህ ብር እግዚአብሔር ይስጥልን። አካውንቱን እየነገርኳችሁ እናንተ ተመጣላችሁ። 1000 ኢትዮጵያ ንግድ ባንክ ነው 32 21 28 497 ወይም 497 ደግሞአለሁ 1000 33 21 28 49 መጨረሻ 7 ደግሞአለሁ። በተለያየ አቆጣጠር አንድ ብላችሁ 30 33 21 28 497 በዚህ ማስገባት አካውንታችሁን ሞባይላችሁ እየከፈታችሁ ያልመጣችሁ ሰዎች በዚያ ልክ እያደረጋችሁ እንደሆነ ተስፋ አድርጋለሁ። ቃል ገብቼ ነበር ስሜን እግዚአብሔር ያውቃል። 1000 ብር እግዚአብሔር ያክብርልን። እግዚአብሔር በጣም ነው የምናመሰግነው። ድምፅ ወንጌል የሰማ ሰው እንደዚህ ሲታዘዝ በጣም ደስ ይላል። ወንጌል እንደዚህ በከተማ ሄዳ ያሴት መስክራለች አይደለ? የተዘጋውን ልባችን መድኃኒዓለም ከፍቶልን አሁን የመጨረሻ ሲሆን በእውነት እንግዲህ ዶሯችን የዋልያ ታሪክ ሆናልና ዋልያ አንቷ በበጋም ከመጣ በክረምት ነው የምትገላገለውና የመጨረሻ ላይ ደርሷል። አሁን ሰው የምትገላገሉበት የምትፈልግ ቤተክርስቲያን የምትሰራው ትገለገለው በአንድ ነገር ብቻ ያለ አስራታችሁን በኩራታችሁን ስዕለታችሁ የበጎ ስጦታችሁ ሁሉን ምርጫውን ስታደርጉ ነው። በዚያ መልኩ ነው ይሄ ለመቅረት የተሰራው እንጂ በአንድ ሳይድ ብቻ ተፈልጎ አይደለምና መድኃኒዓለም እጃችሁን ይባርክ። ያው በነገራችን ላይ አሁን ብዙ ገንዘብ የሚጠይቅበት ዘመን አይደለም። ሲተርፋችሁ አይደለም የምትሰጡት ካላችሁ እንደሆነ ይገባል። ግን አይጨከንም። ይሄን ህንፃ እየታየ ዝም አይባል ማለት አይ ቸግሯቸዋል ምዕመናን አሁን ኑሮ ሁሉም ነገር ያው ችግር ነውና ብለን ዝም አንልም። ለምን ይሄ ቤተ መቅደስ ተጀምሮ መቅረት የለበትም። ደግማችሁበታል። ሌላ ፈንድ አልመጣም፣ ከሌላ ድርጅት አልመጣም። የእናንተ ውጭ የእናንተ ድካም ነው እዚህ ያደረሰው። እንግዲህ ዛሬ የዚህ አጥቢያ ምዕመናን ብቻ እንዳላችሁ ይታሰባል። ስለዚህ በዚህ የዛሬው መጥቼ የዛሬ 2 ወር መጥቼ ነበረ። ጭንቅ ፈጫዋ ልጁ ሐኪም ነው ኪዳነ ምሕረት ለችግሬ ለቁስሌ ለህመሜ ለችግሬ ነገርኳት ለልጇ ነግራ ሕክምና አገኘሁኝ በስታልኩት መሰረት አምጥቻለሁ ብለዋል። ይሄ ብቻው አይበቃም፣ ምስጋና ጨምሩ ብለዋል። አመስግኑላቸው። እግዚአብሔር የተመሰገነ ይሁን። በእውነት በዚህ ልክ ያው ለመጠየቅ ብንደፍር ግን ከመናገር ወደ ኋላ ማለት የለብንም። ዝም ካላል የቤተ መቅደስ ያናግራል። አናግሩ፣ ድምፅ አለው። እዩት፣ ህንፃውን መልስ ይሰጣል። ጠይቁት። አልቋል፣ እዚህ ደርሻለሁ፣ ትንሽ ቀርቶኛል አይሏችሁ። ደግሞ እንዲህ ይላል፣ ድካማችሁን አውቃለሁ ይላል መድኃኒዓለም። ወለተ ማርያም የተባለ 1000 ብር አስገብቷል። እግዚአብሔር ይባርክልን፣ እግዚአብሔር ይባርክልን። አካውንቱን ልገበላችሁ። ኢትዮጵያ ንግድ ባንክ 1033 21 28 497 ይህን እየያዛችሁ ሂዱ። በቤታችሁ አስገቡ። ለሌሎች ሰዎች ንገሩ። ህንፃው እያናገረ ነው፣ ጠይቁ፣ መልስ ይሰጣል፣ ችግር ይፈታል። ይሄ ህንፃ ራሱ ስታናገሩ ችግር ይፈታል እና የመጨረሻ ላይ እያያችሁ ዝም ማለት የለባችሁም። ባለቤት ናችሁ። እያንዳንዳችሁ የራሳችሁ ጉዳይ የሚፈታበት ሆስፒታል ሲሰራ ዝም አይባልም። እሺ፣ ማንም የትም ብለን የማንታከምበት ቅድም እንደሰማችሁት ሌላው ዓለም ገንዘብ ከፍለን የማንታከምበት በነፃ ተፈውሰን ታክመን የምንመለስባት ይህቺ ሆስፒታላችን ዘላለማዊ የነፍስ ስብራት የምንታከምባት የልብ ተሰብሮ ኦፕሬሽን ተደርጎ የሚታከምባት
በልዩ መለኮታዊ ጥበብ የምንታከምባት ቤተ መቅደስ ናትና አደራችሁን እንግዲህ በዚህ መልኩ ህንፃውን ሊሰራ የሚችል ነገር አቅም ባይኖርም ከኛ የሚጠበቀው የአቅማችን ማድረግ ነውና መድኃኒዓለም ያበረክተዋልና ሌላ ጊዜ የሚመጣ ወለተ ማርያም የሁለቱ 4500 ሚሊዮን ነው። ወለተ ማርያም እንግዲህ የጋረዱ ተሰጥ ቀለም የአንድ ዋጋ 4800 ነው። ሁለቱን የቻለችው ስንት ማለት ነው? 9408 ሲባዛ በሁለት 9600 ትክክል 9600 የሁለቱን አስገባለሁ ብለዋል። ቃል ገብተዋል። እግዚአብሔር ያክብራል። አስገብተዋል አሁን ዘሰለን እናመሰግነው። ስለዚህ ከሚያስፈልጉን 16 ሁለቱ ሲነሳ ሂሳብ ሰሩ ስንት ይቀራል? ከ16 ላይ ሁለቱ ተይዟል። የሚቀረው ስንት ነው? 14 ቀርቷል። 14ቱ አይ ቢያንስ እንግዲህ እነዚህ አራቱንማ ዛሬ መጨረስ አለ። አራቱን አደራ ቃል በመግባቱ እንደው በተለያዩ ገንዘቦችም የገቡ አሉ። ቢያንስ እነዚህ 10 ማድረጋት ይባል ነገር አለና 10 ይቆዩና እንደው አራቱን አደራ በኪዳነ ምሕረት ስም እንጠይቃችሁ። በጻድቁ አባታችን በችግር ፈቹ በጸበሉ ፈዋሹ በእውነት ያጣኑ በምናገኝበት በጻድቁ ኪሮስ ስም ነው እንጠይቃችሁ። በመድኃኒዓለም ስም ግን ብዙ አይነት ልመና አልችልም እንድችልም አልፈልግም። የቤት ስራ ለስጣችሁና ከአውደ ምሕረቱ ለቀጣይ ማራገበ ልልቀቅ። አንድ ችግር አለባችሁ እናንተ። መቼም ችግራችን እንኳን እዚህ በግልጽ እናውራለን። እኛም ጋር ችግር አለ። የእናንተ ችግር ምንድን ነው? የልመና ሲስተም ያለው ሰባኪ ካልመጣ ገንዘብ አትሰጥም። ስለዚህ ዛሬ ብዙ ካላገኘው ቀጣይ ላይ ወንጌሉ ላይ ያለው ትምህርት ትቼ ምዕመናኑ እዚህ አካባቢ ያሉት የሚሰጡት በወንጌል ሳይሆን በልመና ሲስተም ነው። እንደዚያ ከሆነ ወንጌሉን ቀጥቶ ምን ሌላ እንድንማር የምታደርጉት እናንተ ናችሁ። ስለዚህ ብዙ እንዲለመን አታደርጉ። በቃ መልዕክቱ ብቻ ሲገባችሁ መልዕክቱ ብቻ ይበቃችኋል አይደል? ማብራሪያ አትፈልጉ። በቃ ህንፃው እየተሰራ ነው፣ በቃ አለቀ። እውነት ያስፈልገዋል፣ ውሸት እንዳልሆነ አይናችሁ ያያል አይደል? እዚህ ውስጥ ጊዜ አንደርስ። በተለይ አውደ ምሕረት ታቦት ቁሞ እንዲለመን የምትጋብዙት እናንተ ናችሁ። አሁን ታቦት ቁሞ የለም ህንፃው እንዲያልቅ ልመና የሚችል ሰው እድሉን አናገኝም። ወይ ወንጌል የሚያስተምር ሰው እድሉን አያገኝም። ይሄን ሁሉ የምታደርጉት እናንተ ናችሁ። ምክንያቱም ልክ መጨረሻ ላይ ታቦቱ ቁሞ ሲጮህ ቆይቶ መጨረሻ ላይ አንዱ ይመጣና 15000 ሊል ይችላል። ስለዚህ እየቆየ የሚሰጥ ሰው ካለ ያው ታቦቱ ቁሞ ቢደክመንም እንቆማለን። ይሄንን ፕሮግራም ታዘጋጁት እናንተ ናችሁ ይቀበላል። ስለዚህ ብዙ ተምረን ትንሽ መልእክት ስለ ገንዘብ ጉዳይ ይነገር። ከዚያ ውጭ ነገር አትጋብዙንና መድረኩ መስፋት ያለበት ብዙ ጊዜ መስማት ያለብን ወንጌል እንጂ ስለ ገንዘብ ትንታኔ ስለ ገንዘብ ሂሳብ ስላለው ነገር ግድ እንድንነግራችሁ አታድርጉንና እና ብዙ ያው ወንጌልም ቢሆን ብዙ አልችልም፣ ግን እንደ አቅሜ ትንሽ ነገር ተዘጋጅቼ መጣ ወንጌል ለማስተማር ነውና ገንዘብ ለመለመን ብዙ ዝግጁ አይደለሁም። እውቀቱ የለኝም። ለወንጌልም እንደዚያው ነው፣ ግን እንደው ፍላጎት ያለኝ እዚያው ላይ ነው ማለት ነው። እግዚአብሔር ያልቃችሁ። እየዞረ ነው ስጡ። በባንክ ሲስተሙ ትራንስፈር ማድረጉ ቤታችሁ ሄዳችሁ ደግሞ ለሌሎች መስክሩ። በዚያ ሴት ንገሩ፣ አደራ በከተማችሁ ለምታውቋቸው ሰዎች ንገሩ። ቤተ መቅደስ ያለበትን ተወያዩ። በእድሩም በስብሰባውም በቡና መጠጫውም በተለያዩ ፕሮግራም ውስጥ ተገናኙ። ስለዚህ ቤተ መቅደስ እንድታወሩ መልእክታችን ነው። ሰላም ዚያ ከሁላችን ጋር ይሁንልን። የህይወት ዳሽሙን የህይወት ምን የህይወት ውሃውን ቀርታችኋል። አሁን እርግጠኛ እኔ ኃጢአተኛው ምስኪን እንደዚያች ሴት እኔው ታማሚ እንደናንተው የምስኪን ነኝ። እኔው እንደናንተው ጩኼ የህይወት ውሃ የሚቀዳበትን ግን አቅጣጫ ሳይቻችኋለሁ። ቀርታችኋል፣ እኔም ቀድቻለሁ ከእናንተ ጋር። የህይወቱን ውሃ በሰባራ ሸክላ ይዛችሁ እንዳትሄዱ እሺ። ሰባራ ሸክላችሁን እዚሁ ጥላችሁ ሂዱ። ውሃውን ቀርታችሁ ከቤታችሁ ድረስ እንዳያፈስ። የሰው ልባው ፌስታል ማለት ነገር ተቸግሯልና እንደው በንጹህ ያለ ፌስታል በንጹህ ሊና ውሃውን ቀርታችሁ በሸክላም ውሃ ይቀዳም በፌስታል ውሃ ይቀዳልና በንጹህ ልዩ ሊና ውሃውን ቀርታችሁ ቀርተን ከቤታችን እስክንደርስ እንዳናፈሰው ቤታችን ያለው መርዛማ ኬሚካል ክፋት ችግር እንዲወገድ መድኃኒዓለም ይርዳል። እግዚአብሔር ይችላል።
የእናት ዓለም የኪዳነ ምሕረት አማላጅነት የቅዱሳን ሁሉ ተራዳኢነት ከሁላችን ጋር ይሁን። እንኳን ነገር ይቆየ። እግዚአብሔር የተመሰገነ ይሁን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ክብርና ምስጋና ለሕያው ስሙ ይሁን። ከፍ አድርጋችሁ እስኪ አመስግኑት እግዚአብሔር። ላስተማሩን ለመጋቤ ሐዲስ መምህር ሀብተ ገብርኤል የደብረ ከዋክብት አቡነ አረጋዊ ወደብረ ክርስቶስ ቤተክርስቲያን ወንጌል የሆኑት ቃለ ሕይወትን ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ከዚህ በላይ የሚያገለግሉበት ጸጋ እግዚአብሔር ከብዙ ዘመን ከረጅም ዕድሜ ከሙሉ ጤና ጋር ይስጥልን። እግዚአብሔር አምላካችን በእሳቸው ላይ አድሮ በደንብ አድርጎ ያስተምረናል። በሕይወት እንድንቀየር ደግሞ ማን ይርዳን? ማን ያግዘን? እግዚአብሔር ያግዘን።